አንተ ያመጣው ጥቅስ ላይ ንስሐ ግቡ አይደለም የሚለው ይሰማል ለወገኖች አስቀድሞ ንስሐ ግቡ አትሰማም ነበር ዳኒ እሺ እሺ መሪ ቀጥለሽ ያው ንስሐ ግቡ ይላል ሰው ንስሐ ሲገባ ምን ያገኛል የኃጢአት ይቅርታን ያገኛል ንስሐ የምትገባው ለምንድን ነው እሱ ሰው ንስሐ የሚገባው ለምንድን ነው ከንስሐ ትናዘዛለህ ገብቷል ግን ኃጢአታችሁ የሚሰረይ እየጻፍን ነው ትናዘዛለህ አይደል እሺ ችግር እየጻፍን ነው ትናዘዛለህ የምትናዘዘው ለምንድን ነው ማለት የምትናዘዘው ለምንድን ነው ኃጢአት እንዲሰረይልህ አለቀ በቃ ብራስ ጨረስኩ እኮ ራስህ አዮ አንተ ደመደምከው አንተ ነህ ገብቷል ብራዘር በቃ ጨረስኩ እኮ አየህ ጴጥሮስ ከሪስቶጣችሁ እኮ ዳኒ ከሪስቶጣችሁ አንዴ ሚዩት አድርገው ሚዩት አንዴ ላውራ ነው ሚዩት አድርገው እሺ ሰማለው ጋይስ አለው አላ ማለት ሰማና ጎበዝ አንዳንዴ ሳታውቀው እውነት ነው የምትናገር ሰው የሚናዘዘው ምን እንዲያደርግ ነው አልከን ኃጢአቱ እንዲሰረይለት አዮ ስለዚህ ሰዎች ኢየሱስን አምነው እምነት ስለሚቀድም አንተ እንዳልከው እምነት ስለሚቀድም ኢየሱስ አምነው ኃጢአታቸውን ሲናዘዙ ንስሐ ሲገቡ ማለት ነው ምን ያገኛሉ የኃጢአትን ስርየት ያገኛሉ ለምንድነው እሱ የኃጢአትን ስርየት የሚያገኙት ካልከን በእግዚአብሔር ቃል መሰረት በክርስቶስ ኢየሱስ ስም የኃጢአት ስርየት ስለሚገኝ ነው አየህ ከውሃው ጋር የተገናኘ አይደለም ውሃው አይደለም የኃጢአት ስርየትን የሚያሰጠው ውሃ የኃጢአት ስርየትን አያሰጥም የኃጢአት ስርየትን የሚያሰጠው ማን ነው ካልክ ካመንከው ከክርስቶስ ኢየሱስ የተነሳ እሱ ነው የኃጢአት ስርየትን የሚያስገኘው ለምን ካልክ በስሙ የኃጢአት ስርየት እንደሚገኝ መጽሐፍ ሁሉ ይመሰክራል አየህ ያለ ክርስቶስ ኢየሱስ ስም ሰው የኃጢአት ስርየትን ማግኘት አይችልም ስለዚህ ጥምቀቱ ውሃው ሳይሆን የኃጢአት ስርየትን የሚያስገኘው ያመኑት ኢየሱስ ነው ያመኑት ኢየሱስ ለዚህ ነው አምነው ንስሐ እንዲገቡ የታዘዙት ኦኬ ጨረስኩ እሺ አሁን ይሄ ለምሳሌ ምንፍቅና ሲባል በእንደዚህ አይነት ምክንያት ነው ምክንያቱም ለምሳሌ እዛ ጋር ኃጢአት ስርየት ብሎ እንደ ፕሮሲጀር ንስሐ ግቡ ዚህን ደግሞ በኢየሱስ ክርስቶስ ስም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ይላል አንተ ነጥለህ ንስሐ ግቡ የሚለውን ከነጠልከው ምንፍቅና ይሄ ነው ምንፍቅና የሚባለው ማለት ነው ይሄን እንለፈውና አንድ ደግሞ ምናልባት የሚያጠናክርልን ሐሳብ ካልክ ስለ ራሱ ጳውሎስ ወደ እንትን ከመሰማራቱ በፊት አሁንስ ለምን ትዘገያለህ ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ የሚል አለ ቃል ፕላስ ማለት ነው ጳውሎስ ራሱ የተባለው ማለት ነው ምን እያረክ ስሙን እየጠራ ተጠመቅ አለቀ ይሄው ነው የኃጢአት ይቅርታ የሚገናኘው ከስሙ ጋር ነው እኮ የምትጠመቀውም እኮ በአብ በወልድ በመንፈስ ቅዱስ እኮ ነው ገብቶሃል ውሃውን ነው ወዳጄ ስሙን እየጠራህ ነው የተባለው ወዳጄ ጠሪው ማን ነው ተጠማቂው ነው እኮ አሁን ጠማቂው ነው ጠሪው ተጠማቂው ነው የሚለው አይደለም እኮ እና እኮ ስሙን ስም እየጠራ ነው እየተባለ ያለው ተጠመቅን ተብሏል ስሙን እየጠራ አየው ስሙን እየጠራ ለምን አድርግ ተባለ ኦኬ ችግር የለም ምን አድርግ ነው የተባለው ስሙን ጠርቶ ለምን የተባለው ስሙን የተባለው ስላመነው አይደል ስሙን የሚጠራው ያላመነ ሰው ነው ስሙን የሚጠራው አባይ ግን
እስቲ ምን አልገባህም እንጂ ይታጠብ ኃጢአቱ ምን ተባለ? ተጠመቅ። ይሄው በእግዚአብሔር ቃል እናርገው። አየህ ወዳጅ፣ ውሃ ላይ ምንም የሚመሰረት የዘላለም ሕይወት ተስፋ የለም። ይሄው የእግዚአብሔር ቃል እንደዚህ ነው የሚለው። ይሄው በእርሱ የሚያምን ሁሉ በማን? በእርሱ የተባለው ማን ነው? ጌታችን። በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ዶንት ፎርጌት። አየህ ሰው ኢየሱስን ሲያምንና ንስሐ ሲገባ፣ አየህ ንስሐ ግቡ አይደል ያላቸው? መጀመሪያ ምን ቀደመ? እምነት። ከዛስ ንስሐ ግቡ አሉ። ስለዚህ በስሙ ምን ያገኛሉ እነኚህ ሰዎች? ቃሉ እንደሚናገረው የኃጢአት ስርየት። ብራዘር በስሙ የኃጢአት ስርየት። በስሙ በማን? በክርስቶስ ኢየሱስ ስም የኃጢአት ስርየት። የኃጢአት ስርየት የሚገናኘው በእግዚአብሔር ቃል ውስጥ ከክርስቶስ ኢየሱስ ጋር ነው እንጂ ከውሃ ጋር አይደለም። አየህ የትኛውም የመጽሐፍ ቅዱስ ክፍል ላይ ሰዎች ውሃ ውስጥ ተነክረው የኃጢአት ይቅርታ ያገኛሉ አይደለም የሚባለው። ካመኑት ከክርስቶስ ኢየሱስ ስም ጋር ነው የኃጢአት ስርየት የሚገናኘው። ለዛ ነው ንስሐ ግቡ አለ። እምነት ያመነ ሰው የጳውሎስም ከዚህ የተለየ ሐሳብ የለውም። የፈለግከውን ክፍል ገልጥላለሁ። ምን አሁንስ ለምን ትዘገያለህ የሚለውን ፓርት አንተው ችግር የትኛውም የመጽሐፍ ቅዱስ ክፍል ላይ ከዚህ የተለየ ሐሳብ የለውም። እሺ እሷን ክፈታት ነው። ምን ላውጣል? ጳውሎስ ይሄንን ግን ትቀበለዋለህ ወይስ አትቀበለውም? አሁን ሰው በኢየሱስ ስም የኃጢአት ይቅርታ ማግኘቱን ትቀበለዋለህ ወይስ አትቀበለውም? እቀበላለሁ። ይሄ ማለት ገብቶሃል? ለምሳሌ ጥምቀት ስለው ጥምቀት ስትጠመቅ ውሃ ልክ ማንኛውም ሰው ውሃ አምጥቶ እንደሚያደርግብህ አይደለም። ያ ውሃ በአብ በወልድ በመንፈስ ቅዱስ ስም ተብሎ ያ ስም ምን ማለት ነው? የኢየሱስ ክርስቶስ ስም እንደማለት ነው። ያም ገብቶሃል? ስሙ ከሆነ ስሙ ጋር እኮ አይደለም። አክሽኑ ግን ምንድነው? አክሽኑ እምነት ሳይሆን መጠመቅ ነው። ቤዝመንታችን መጠመቅ ነው። ገብቶሃል? መሰረታችን አይልም። በእርሱ የሚያምን ነው የሚለው። በውሃ የሚያምን አይልም። አየህ ችግሩ ምንድነው? ኦርቶዶክስ ኢየሱስን ክዳ ውሃን ስላመነች ነው እየተደባለቀባት ያለው። በፍጹም ካልተደባለቀብህ ይኸው ቃሉ የሚናገረው በእርሱ የሚያምን ነው የሚለው። በማን? በኢየሱስ የሚያምን ሁሉ። ሃሌሉያ። በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። የተመሰከረለት ውሃ የለም። የተመሰከረለት ኢየሱስ ነው ያለው። ስለዚህ ሰዎች በኢየሱስ ሲያምኑ የኃጢአት ስርየትን ይቀበላል። እሺ ጳውሎስ በመጽሐፍ ቅዱስ ተጠመቅ ተብሏል አልተባለም? ሰዎች ተጠመቅ ተብለዋል አልተባለም? አለም ትእዛዙ በጥምቀት ልጅነት ይገኛል ወይስ አይገኝም ነው ብራዘር። ሁላችንም ተጠመቁ። ጳውሎስ ብቻ አይደለም እኛም ተጠመቁ ተብለናል ብራዘር። ተጠምቀናል። አሁን እኛ የምታወራኝ ሰው ክርስቲያን ነኝ ተጠምቀናል። ገብቶኛል። አንተ ስትጠመቅ ግን ለምሳሌ አገባኝ። አንተ ለምሳሌ ጴንጤ ይመስለኛል። ጴንጤ ሆነ ስትጠመቅ፣ እኔ አሁን ስጠመቅ በኦርቶዶክስ ቤት ውስጥ ልጅነትን ያስገኝልኛል ብዬ ነው የተጠመቅኩት። አንተ ደግሞ ኖ ማስረጃ የለም። እንደምሳሌ ማስረጃ የለም እኮ ምሳሌ ነው። ማስረጃ አሁን እኮ ያጣንለት ምን እንደሆነ ታውቃለህ? ዴን አሁን እንድትጠመቁ ጳውሎስ እሺ፣ አንጣው ክፈተው ጠብቃል። ምን ለምን ትዘጋያለህ? ተጠመቀ የተባለበት ሰርች አድርገውና አንጣው ብራዘር። ሰርች አድርገህ አንጣውና ከዛ አታውቀውም አንተ? እኔ አላውቀውም። አንጣው ብራዘር። እድል ሰጠው እኮ ይዘውናና ከዛ እናው ወዳጅ። አሁን ትልቁ ችግሩ ምን ማለት በጣም የሚያሳዝነው ፓርቲ ነው። ውሃ ላይ ስለተነከሩ ውሃ ላይ ስለቆሙ ኢየሱስን ማየት አልቻሉም እነዚህ ሰዎች። በእርሱ የሚያምን ሁሉ ነው የሚለው መጽሐፉ። አገኘው ወዳጅ? እሺ አግኝቼዋለሁ። እንትኑን የሐዋርያት ሥራ 9:17። እሺ የሐዋርያት ሥራ 9:17 ያው እሺ
ታነበዋል። ሐናንያም ሄዶ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ እንዲሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያም ጊዜ ደግሞ አየ፣ ተነስቶም ተጠመቀ። ሌላ ክፍል ላውራለን። ቁጥሮችን ስለማላስታውስ ለምን ትዘገያለህ? ቴክ ዩር ታይም ፈልገውና አንተው ምንም የምናወራው ጋር ምንም የሚገናኝ ሀሳብ ስለሌለው ችግር አይ አገኘዋለሁ ሰርች ባደረግ ግን እኮ አሁን ለምን ፈልገውና ይዘውና ፈልገው እንደዛ የሚል ቃል የለም። ፈቀድንህ እኮ ብራዘር፣ ፈልገውና ይዘውና ብራዘር። ለምን እኛን ታልከውና ፈልገውና ይዘውና አትሊስት ጥሩ ነው። በመፈለግ እንኳን የሆነ ነገር የእግዚአብሔርን ሐሳብ ትረዳል። ውሃ ላይ ነው የነከሯችሁ ባይዘዌ፣ ውሃ ላይ ነው ያቆሟችሁ። አሁን የሚከራከረው ኦርቶዶክሳዊ ባይዘዌ በውሃ የኃጢአት ስርየት አገኛለሁ በማለት ነው። እኛ የምንከራከረው ሰው በውሃ አይደለም የኃጢአት ስርየት የሚያገኘው በኢየሱስ ስም ነው እያልን ያለ ነው። ልዩነታችንን ግን ነው። እኛ ክርስቲያኖች ውሃ አይደለም የኃጢአት ስርየት ያስገኛል እያልን የምናወራው። የኃጢአት ስርየት የሚያስገኘው ውሃው ሳይሆን ኢየሱስ ነው፣ የምንጠራው ስም ነው እያልን ያለ ነው። እነሱ ውሃ ነው እያሉን ያለው። ልዩነታችን ነው ባይዘው። የኃጢአት ስርየት የሚገኘው በውሃ ነው ይሉናል። እኛ አይደለም፣ በውሃ አይደለም። ቃሉ እንደሚለው በስሙ ነው። ክርስትና ነው ባይዘው። በጣም ደስ የሚለኝ ማለት ነው። እኛ ኢየሱስ እንላለን፣ እነሱ ውሃ ይሉናል። ጋይስ ሊታመን የተገባው ውሃ ነው ወይስ ኢየሱስ ነው? ኢየሱስ ነው እንዴ ወዳጄ። በኢየሱስ ነው ሰው የኃጢአት ይቅርታን የሚቀበለው። በስሙ የኃጢአት ይቅርታ እንዲቀበሉ መጽሐፍቶቹ ነቢያት ሁሉ ብራዘር የተስማሙበት በክርስቶስ ኢየሱስ ስም የኃጢአት ስርየት እንዲቀበል ነው። ትደፋለህ እኮ። እሺ ኢትዮጵያ እንዴት ነሽ? አይታለም የሐዋርያት ሥራ 22:16 እሺ የሐዋርያት ሥራ እሺ 22:16 16 እሺ 22:16 እሺ እሺ አንብበው እስኪ። አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ሃሌሉያ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ። ሃሌሉያ ምን እያደረግ? ስሙን እየጠራ ለምን? ቀደም ያነው ላይ ስሙን እየጠራ የኃጢአት ይቅርታ እንደሚገኝ ስለሚናገር ብራዘር። የኃጢአት ይቅርታ በማንም ሕይወት ውስጥ የሚገኘው በምታምነው በኢየሱስ ነው እንጂ በውሃ አይደለም። የሚጠራ ስም አለ። ለምን? ስሙ ሲጠራ ከኃጢአት ስርየት ሁሉ ስለሚያድን ስለሚታደግ። ለዚህ ነው ኢየሱስን እመኑት የምንለው ኦርቶዶክሳውያን። እናንተ አሁን የጠራችሁት ውሃን ነው። ኢየሱስን ስላልጠራችሁ የኃጢአት ይቅርታን አልተቀበላችሁ። ሰው የኃጢአት ይቅርታን የሚያገኘው ኢየሱስን ሲጠራ ብቻ ነው። የኃጢአት ይቅርታ የሚገናኘው ከኢየሱስ ጋር ነው፣ ከውሃ ጋር አይደለም ወገኖች። ስለዚህ ውሃ ብለህ እስካሁን እያመንክን ያለው በንስሐ ግባ፣ ስሙን እየጠራ ዳግም ተጠመቅ። የክርስቶስ ኢየሱስ ስም ነው የኃጢአት ይቅርታን የሚያስገኝልህ ወላጅ። ልስማክ ብዬ ነው። ስሙን እየጠራህ ምን አድርግ ነው የተባለው ነው። ገብቶሃል? አሁን እኔ ስሙ አይጠራም ብዬ አይደለም እዚህ ጋር ከአንተ ጋር እያወራን የተመላለስን ያለ ነው። ስሙ አይጠራም ሳይሆን ከኃጢአቱ እንዲታጠብ ስሙን ይጠራል አይጠራም አይደለም። ከኃጢአቱ እንዲታጠብ ስሙን ይጠራል። ኦፍ ኮርስ ግን ምን አድርግ ነው የተባለው? እመን ወይም ደግሞ እኔ አይታመንም እያልኩ አይደለም፣ ግን ተጠመቅ ነው የተባለው። ገብቶሃል?
ከኃጢአቱ እንዲታጠብ ያ ሰው ተጠመቅ ተብሏል አይልም። ይሄው አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራ ተጠመቅ አለው። አመቅ አላለቀም። ከኃጢአትም ታጠብ ነው ያለው። አሁን ቆይ አንዴ እንድትረዳው ማለት ነው። ኦኬ መጽሐፉ ስሙን የሚጠራ ሰው የሚጠራ ምን ያገኛል? እሺ ችግር የለም ላውጣልህና ላሳይ። ችግር የለም ቅድም እኮ አንብበነዋል። የሐዋርያት ሥራ ምዕራፍ 10 እሺ ይሄው የእግዚአብሔር ቃል ምንድን ነው የሚለው? ስሙን ስንጠራ ምን እናገኛለን? ረሳው? ይሄው እስቲ አንዴን በለው። በእርሱ የሚያምን ሁሉ በስሙ በማን በኢየሱስ ስም የኃጢአት ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል። ሰው ከመጠመቁ በፊት የሚጠራው ስም አለ፣ የሚጠራ ስም አለ። ብራዘር አየህ፣ ከመጠመቁ በፊት የሚያምነው ስም አለ። ያ የሚታመነው የምጠራው ስም ነው ምን የሚሰጥ? የኃጢአት ስርየትን የሚያሰጥ። ለምን? የተከፈለ ዋጋ ስላለ። ኦኬ አሁን ከውሃው ገብተዋል። አንተ ያነሷቸው ሀሳቦች በሙሉ ገብተዋል። ግን እዚህ ጋር እንትን ላለማድረግ ነገሮችን ዳይቨርት እያደረግን ያለው ራስህ ትረዳዋለህ። እሱ ችግር የለውም። ሰዎች ምኑን ልረዳ? ስሙን እየጠራ የትኛው? እሺ ችግር የለም። የትኛው ይቀድማል? መጠመቅ ወይስ ስሙ መጥራት? ችግር የለም። አሁን እኮ እየነገርኩህ ለምሳሌ ያልኩህ የትኛው ይቀድማል? ችግር የለም። የትኛው ይቀድማል? እስልምና ውስጥ የነበረ የትኛው ይቀድማል? ብራዘር ችግር የለም። የትኛው ይቀድማል? ችግር የለም። ህይወት ውስጥ የነበረ ሰው ወደ ክርስትና ደግሞ ክርስቶስ ተከታይ መሆን እፈልጋለሁ ካለ በእኛም ቤተክርስቲያን የሚደረገውን ነገር ነው ነገር። ለምሳሌ እንደዛ ካለ ያምናል፣ ይናገረዋል፣ ያምናል፣ ይጠመቃል፣ ያምናል፣ ይጠመቃል። ገብተዋል። የክርስቶስ ከክርስቲያን ቤተሰብ የተገኘ ልጅ ከሆነ ደግሞ ይጠመቃል በልጅነቱ። ምክንያቱም ልጅነትን አትከልክሏቸው ብሏል ጌታችንም። ስለዚህ ወደ እሱ እንዲቀርቡ ማንም አይከለክላቸውም። ጥምቀት ልጅነት ስለሚገኝ መሰረቱ ያ ስለሆነ ያንን ያገኛሉ፣ ይቀጥላሉ። ገብተዋል። ማስረጃ አስተንሽ ችግሩ እኮ አሁን ላወራው ነገር ማስረጃ አስተን። አሁን ላወራው ለምሳሌ እኛ አሁን በደምብ ስለሰማው በደምብ ሰማኛ እንዴ። ይኸውልህ መጽሐፍ ውስጥ ስሙን የሚጠራ ሁሉ የኃጢአት ስርየት እንደሚያገኝ እንደሚድን መጽሐፉ ይናገራል። ኦኬ በጣም መሰረታዊ ነው። በዚህ ቃል ብቻ አሁን አንተ ቃል በቃል ብቻ ያመንክ ስለሆነ ይቅርታ ስላቆምኩ ግን ችግር የለም። አንተ ስሙን የጠራ ሁሉ ምን አልከኝ? ይድናል። እሺ ለምሳሌ አንድ አሁን አንተ ቃል በቃል ስለምታምን ነው። ለምሳሌ አንድ የእስልምና ሙስሊም ጓደኛዬ ተነስቶ ጌታ ኢየሱስ ክርስቶስ ያድናል ቢል ኢየሱስ ክርስቶስ ብቻ ሳይሆን ጌታ ኢየሱስ ክርስቶስ ያድናል ቢል በአፉ ገብቷል። እንዲሁ ዝም ብሎ ለፌዝም ሆነ ቃሉን ብቻ ስላለ ብቻ ወይ ደግሞ ጌታ ኢየሱስ ክርስቶስ ስላለ እያልከኝ ነው አንተ። አሁን ማንተ አልክ እሱ አሁን አንተ የምታወራው የአንተ ንግግር ነው እንጂ እኔ ንግግር አለ። ስም መጥራት ብቻ ብለህ ገብቷል። ለምሳሌ ምንፍቅና የሚባለው ያ ነው። ስም መጥራት ብቻ ብለህ ምን ማለት ነው ብለህ ጠይቀኝ። ምን ማለት ነው ብለህ ጠይቀኝ። ምን ማለት ነው ብለህ ጠይቀኝ። አብራዘ እኮ ቃል በቃል የሚለውን ለማስረዳት ነው እንደዛ ያልኩህ። አሁን ያነሳሁት እኮ የአንተን ሲናሪዮ አትስጠዋ። የኔን ሐሳብ መረዳት ከፈለክ ዳኒ ምን ማለት ፈልገህ ነው ብለህ መጀመሪያ ተረዳ። እሺ ደሱ ነው መረዳት ያለብህ እኮ ብራዘር። አየህ ጠይቀኝ አንተ። እሺ አንተ ያገልጠይቀ አንተ ያገ ብቻ ነው። ይሄንን ጨርሰው ነው በእምነት ብቻ ነው አይደለም። አንተ ጨርሰው መጀመሪያ ይሄንን ብራዘር
ነው ሳይክል እንዳናረግ ነገሮች ጋር ጠይቀኝ ስላልከኝ አይደለም እናደርግ ምን ችግር አለ? መዳን በእምነት ብቻ ነው አይደለም? ይሄ ያስማማናል ሁሉም ጥያቄ ማለት ነው። የሁሉንም ስለሚያስማማ ከዚህ ላይ ጥያቄ ከሌለ እኔ ጥያቄ ስላለኝ እዚሁ ላይ ነው የምንቆየው ወዳጅ። እኔ እኮ መዳን በእምነት ብቻ ነው አይደለም ነው ማለት በቃ። ስለዚህ አሁን ሚውት ነው የምታደርግልኝ፣ ጥያቄ ስለሌለ ሚውት ነው የምታደርግልኝ። ይሄው የእግዚአብሔር ጥያቄማ ይሄ እኮ ነው። መዳን በእምነት ብቻ ነው ወይ ያልኩ ጥያቄ አንዴ ወዳጅ ብቻ ነው ወይ? ይሄው አንዴ ማለት የጌታን ስም የሚጠራ ሁሉ ይድናል ይላል። አሜን። የጌታን ምን የሚያደርግ ስም የሚጠራ ሁሉ ይድናል። የእግዚአብሔር ቃል ውስጥ አንድም ስፍራ ላይ ሰዎች በውሃ የዳኑበት ስፍራን አታገኝም። የኢየሱስን ስም በመጥራት አንዴ ሚውት አድርግ ብራዘር፣ አንዴ ስሜት ያቱ መጽሐፍ ቅዱስ ውስጥ ግን የጌታን ስም አምነው በመጥራት ግን ይድናሉ። ይድናሉ ሰዎች በክርስቶስ ኢየሱስ ስም ሙስሊም በለው ቡዲስት በለው ምንም በለው ዋቄ ፈታ ይሁን ማንም ይሁን ማን የክርስቶስ ኢየሱስን ስም አምኖ የሚጠራ ከሆነ ይድናል። የጌታ የአምላኬ ቃል ነው የሚለው የጌታን ስም የሚጠራ ሁሉ ይድናል። በስሙ ምን ስለምናገኝ? የኃጢአት ስርየትን ስለምንቀበል ስለምናገኝ የአምላኬ ቃል ነው ይሄንን የሚናገር። ሰዎች የሚድኑበት ሚስጥር ምንድነው ካልክ መጽሐፍ ቅዱስ ውስጥ ኢየሱስ ይባላል። ከኢየሱስ ውጪ ሌላ ውሃ የተባለ አዳኝ የለም። ነቢያቶች የመሰከሩለት ስም ኢየሱስ፣ የሚያድነው ስም ኢየሱስ። ሐዋርያቶች ሲጠየቁ መዳን በማንም የለም ብለው ምን አድርገውናል? ዘግተውናል። አየህ፣ ውሃ የሚባል የሚያድን አዲስ ስም የለም። ውሃ በለው ተክለ ሃይማኖት በለው ማርያም በለው ማንንም ሰጥራ የሚያድነው ስም አሁንም ቢሆን ኢየሱስ ነው። ስለዚህ ሰዎች መጀመሪያ ይህንን ስም አምነው ስሙን መጥራት መቻል አለባቸው። በክርስቶስ ኢየሱስ ማመን መቻል አለባቸው። ያመነ ሰው የጌታን ስም ስላመነ አምኖ ስሙን ስለጠራው ምን ያደርጋል? ይድናል። የዳነ ሰው ምን ያደርጋል? ይጠመቃል። አለቀ። የኃጢአት ስርየት ተገናኝቶ የሚነሳው ከስሙ ጋር ነው፣ ከኢየሱስ ስም ጋር ማለት ነው። ከዚህ ውጪ ወንጌል የለም በእግዚአብሔር ቃል ውስጥ። አንድም ስፍራ ላይ ሰዎች በውሃ አማካኝነት የሚድኑበት የአዲስ ኪዳን የመዳን ተስፋ የለም። አዳኙ ኢየሱስ ነው። አንድ ቃል በትክክል ላሳይ። ይሄው በእግዚአብሔር ቃል ውስጥ መጽሐፍ ቅዱሳዊ መሰረት ይዘን ስናወራ ተገቢ ስለሆነ ማለት ነው። የእግዚአብሔር ቃል እንደዚህ ብሎ ይናገራል። ስለ መዳናችን ተስፋችን እርግጠኛ የሚያደርገን እውነት እሱ ስለሆነ ማለት ነው። ቁጥር 9 ላይ ይሄው እንደዚህ ይላል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ለዚህ ነው የኦርቶዶክሳውያን የውሃ ጥምቀት ዜሮ የሚገባው። ለዚህ ነው በ40 ቀን ላይ ኢየሱስ ጌታ እንደሆነ በልብ አምነ በአፍህ መስክር አይደለም የዳንከው። አዮ የእግዚአብሔር ቃል የሚለው ምንድነው? እሱ የምታምነው ጌታ አለ፣ የምትቀበለው ጌታ አለ። እሱን አምነ ጌታን አምነ ኢየሱስ ጌታ እንደሆነ በልብ አምነ በአፍ መስክረ ትድናለህ። ከዛስ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ወንጌል ይሄ ነው። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይለናልና። ስለዚህ አሁን ሰዎች የሚድኑበት ሚስጥር ምንድነው ብለን ብንመረምር ውሃ የሚባል ታሪክ በእግዚአብሔር ቃል ውስጥ የለም። ልናምነው የኃጢአታችን ይቅርታ ስርየቱ የመዳኛ ሚስጥር ተብሎ የተጠቀሰው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ከዚህ የተነሳ ነው ሐዋርያቶች ምን አሉ? ሐዋርያቶች ምን እንዳሉ እንገርና ልጨርስልን።
በእግዚአብሔር ኪዳን ውስጥ በአዲሱ ኪዳን ውስጥ የተቀበልነው ብቸኛ የመዳኛ ምስጢር ማን እንደሆነ መጽሐፉ በግልጽ ይናገራል። ይሄው መዳን እያወራን ያለ ነው፣ ስለ መዳን ነው። የእግዚአብሔር ልጅነትን ነው እያወራን ያለ ነው። በሌላ በማንም የለም። ሃሌሉያ there is no other way brother። እዚህ ውስጥ ስም ብለህ የፈለግከው ማውራት ትችላለህ። ውሃ የለም፣ ቅዱሳን መላእክት የሉም፣ ጻድቃን የሉም፣ በማንም የለም። እንድንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ውሃ የተባለ ስም የለም። ይሄ ስም ነው የሚያድነው፣ ኢየሱስ። አሁን እንደዛ ያልክ ምክንያቱም ውሃ ብለህ ውሃን ከኢየሱስ ለመነጠል የሚደረግ ሙከራ ሳይሆን ያ ውሃ ጌታችንም ያዘዘው ራሱ ያዘዘው ጌታችን በስቅለቱ ማግስት ያዘዘው ጥምቀት ነው ያ ውሃ እንጂ ከኢየሱስ የተለየ ነገር ወይም ደግሞ ራሴ የማደርገው የተለየ ድርጊት አይደለም። አንድ ሁለት የኦርቶዶክስ ጥምቀት ብለህ ያነሳው በማስረጃ ነገርኛ በማስረጃ ለመዳን በማስረጃ አውራ። እኔ አሁን ኢየሱስን ለመዳን አይደለም መዳን በማንም የለም የሚለውን ከእግዚአብሔር ቃል ነው ያሳየው፣ ኢየሱስን ነው ያሳየው። አንተ ደግሞ በውሃ ትድናላችሁ የሚል ማስረጃ አንጣ። ቀላል እኮ በማስረጃ እኮ ማስረጃ እየጠቀስክ እሺ። ፕላስ ደግሞ ለምሳሌ አሁን ቅድም የኦርቶዶክስ ጥምቀት ብለህ ይህን ነገር ስትከልለው ይሄ ጥምቀት ግን የመዳን አካል ሆኖ ከመጀመሪያዋ ቤተክርስቲያን ከመሰራረት ጀምሮ እስከ ከካቶሊክን ብትለው ኦርቶዶክስን ብትለው ኢቭን የሉተር ድረስ የቀጠለ ጥምቀት የድነት አካል አስቀጥሎታል። ገብቷል። በማስረጃ አውራ። አሁን እኛ ጥምቀትን የተቃወመው እንደዚህ እኔ እየገለጥኩ አላውቅም። ባይ ዘ ዌይ ወዳጄ ማስተካከል ያለብህ እኔ ጥምቀትን አልተቃወምኩም፣ ክርስቲያን ነኝ፣ ተጠምቄያለሁ። ጥምቀት ለድህነት መሆኑን እኮ በማስረጃ አውራ። ልክ እንዳሳየው ኢየሱስ ክርስቶስ የኃጢአት ስርየት እንደሚገኝበት በሱ በማዳን የዘላለም ሕይወት እንደሚገኝ ልክ እንዳሳየው እየገለጥክ በውሃ ደግሞ አሳየኝ። አንተ የውሃ ወንጌል እንስማ ከኦርቶዶክስ። እኔ የኢየሱስን ወንጌል እነግርሃለሁ፣ አንተ ደግሞ ስለ ውሃ ንገረኝ። ቀላል እኮ አንተ ውሃን አሳየኝ እየገለጥክ አሳየኝ። እሺ ወደ ቅድም አንስቼልሃለሁ፣ ሌላ ማንሳት ትችላለህ ግን ነገሮች እንዳይበት ያረግ ለሴም ፖይንት አላረኩም። እኔ እስካሁን ኢየሱስ ላይ አንተ ውሃ ላይ ነው ውሃና ስለምናረግ ነው ችግር ነው። እሺ እኔ አሁን አንድ ሰው ለድህነት በራሴ ቤተክርስቲያን እምነት በእኔም እምነት ባመንኩበት አንብቤም እንደገባኝ አንድ ሰው አምኖ መጠመቅ አለበት። ከዛ በኋላም ይቀጥላል። ያ መሰረቱ ነው ለድህነቱ ብዬ አስባለሁ። አንተ አስረዳኝ። ኦኬ በራሴ እምነት አንድ ሰው ወይም ደግሞ አትሊስት እንደገባኝ በአንተ እምነት ብቻ የሚል መሰረት እንዳለ እረዳለሁ ለድህነትህ። ያንን ፕሊስ ማሳየት ከቻልክ እንተማመናለን። እሺ አሁን ቅድም ያልከኝ ቅድም ያልከውን ሐሳብ አንስተን እንጨርሰው፣ ምክንያቱም እንዳናሰለች ሰውንም ያልከውን ሐሳብ ነው የምናወራው። ያልከውን ሐሳብ ስናወራ አንተ ድኛለሁ ብለህ የምታስበው ሳታምን ነው። ባይዘው እንዳትረሳ የተነሳንበትን ሐሳብ ላስታውስ ብዬ። ኦኬ በ40 ቀን ነው። በ40 ቀን ላይ ያመንከው ኢየሱስ አለ የለም? በምንድን ነው የዳንኩት ብለህ የምታስበው? ውሃ ስለነካ ያለ ኢየሱስ ውሃ ስለነካቸው የዳኑ ሰዎች በእግዚአብሔር ቃል ውስጥ ያሉ። እሱን እንኳን አሁን ለምን ቆይ ወዳጄ ብራዘር አንዴ ላንሳት። አይ ብራዘር እንደሱ ነው። አንዴ ታገስ። አንዴ ላንሳት። ስታወራ ስለሰማው ታገስ። እኔ ሳወራ ደግሞ ከዛ ታገስ፣ ከዛ ሰማሃለሁ። ኦኬ በ40 ቀኔ ላይ ተጠምቄ ነው የዳንኩት። የእግዚአብሔር ልጅነትን ያገኘሁት በ40 ቀኔ ነው። እስካሁን ባወራን ውስጥ በ40 ቀናቸው ላይ ውሃ ውስጥ ገብተው የተጠመቁና የዳኑ ሰዎች አላሳየንም የሉ። ኦኬ
ኢየሱስን አምናል በ40 ቀን በጭራሽ። ውሃን ይነካ የተለየ ነገር የለም። ውሃ ስለነካቸው ኢየሱስን ሳያምኑ የዳኑ ሰዎች አሉ በእግዚአብሔር ቃል ውስጥ የሉ። ስለዚህ ውሃ በራሱ ማዳን እንደሚችል የሚያሳይ የመጽሐፍ ቅዱስ ማስረጃ የለህም። ከዛ ውጪ የጠቀስካቸው የሐዋርያት ሥራ ምዕራፍ 2ን ጨምሮ የሐዋርያት ሥራ ምዕራፍ 22ን ጨምሮ የትኛውም የመጽሐፍ ቅዱስ ክፍል ላይ ሳያምኑ ይሰመርበት ምን ሳይሉ ሳያምኑ የጌታን ስም ሳይጠሩ የተጠመቁ ሰዎች የሉ። ለምንድን ነው እሱ የሌሉት? ሰው ካላመነ አሉ ስሜታዊቱን እሺ ማስረጃ አሉ አለን። እሺ አሉ መጽሐፍ ቅዱስ ውስጥ የተለያዩ ሰዎች ሲያምኑ ማስረጃ ችግር የለም። አሁን ወደ ማስረጃው ጥቅሱን ነው የምንነግረኝ። ማብራራት ሳይሆን ጥቅሱ ሰዎቻቸው ተጠመቁ እንደተባሉ ማስረጃ አንተ ማስረጃ ጥቀስ። አቅም እነዚህ ጥቅሶቹ ያሉት ቃላቶቹ አሉ ብለሃል። ማስረጃ ጥቅስ ብራት ሳይኖር ነው አሉ የምትለው። በእግዚአብሔር ቃል ውስጥ የጌታን ስም ሳይጠራ ጌታን ሳያምን የተጠመቀ ሰው የለም። አንድ ለምልክት የሚሆን የለም ከግምት በስተቀር ማለት ነው። ባወራናቸው በተነጋገርናቸው በእያንዳንዱ ነገሮች ውስጥ በግልጽ የምናየው በክርስቶስ ኢየሱስ ያመኑ ሰዎች በጌታ የታመኑ ሰዎች ናቸው። ስለዚህ ሰው አገኘ ብራዘር የሐዋርያት ሥራ 16:30 ብዬናል። እሺ 16:30 ሰምታችሁታል። እሺ 16:30 ሌላም ቀጥላለሁ እንደ ሳምፕል። አረ እኮ ችግር የለም ታሳይናለህ። ያለህን ሁሉ ጥቅስ እንጨርሳቸዋለን። ችግር የለም ደስ ነው የሚለው። እሺ 16:30 ያው አለ የሚለን እንግዲህ አስብ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦቹ ትድናላችሁ አሉት። ለእርሱና በቤትም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። ሃሌሉያ። ለእርሱና በቤቱም ላሉ ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው። ያንን ጊዜንም እርሱም ከቤተሰቦቹ ጋር ተጠመቀ። የት አለ ብራዘር እኮ ሙሉ ቤተሰቡ የተነገረው የት አለ? ቃሉን አንተ እኮ መኖራቸውን አሳየን። የት አለ? ግምት አታወራ ብራዘር እኮ ቤተሰቦቹ ተብሏል እኮ ለምሳሌ እኮ ታዲያ ቃሉን ከቤተሰቡማ ይኸውና ቤተሰቦቹ ውስጥማ ይኸው ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። የተሰበከ ስብከት አለ። ቃሉን የሰሙ ሰዎች ናቸው። ቆንጨርሳ ይሄን ላይ የለም ትለናለህ። አንዴ የለም ሳይሆን እዚህ ጋር እሺ ካለ ታሳየናለህ ብራዘር። እንዳለው ሰው እንዲኖር አልፈልግም። ካለ ታሳየናለህ። የት አለ? እንገምት። ይሄ ይነግራል እኮ አሁን ያላመነ ሰው መኖሩን አሳየና ብራዘር አንተ። እሺ 8:18 ተገይልኝ። እሺ ጨርሰን መጀመሪያ ጨርስ። ይሄንን አለ የሐዋርያት 8:18 አንዴ ነው ይችላል አለ ወይ? መጀመሪያ ይሄንን ጨርስ። አሁን የኔና አንተ ያረዳድ መንገድ ነው። ገብቷል? ያንን አለ ወይ ነው ጥያቄው እኮ እንድንረዳ። ያለ አለ ወይ ነው አለ ወይ? ቤተሰብ ውስጥ ያለ ገብቷል? ህፃናት ቁጥር ስንት? የት አለ? ህፃናት አሉ የሚለው የት አለ? ኦኬ እሺ ችግር የለም። 8:18 ነው። እሺ ግምት አየህ፣ አይ እንደዛ አይደለም። በቃ ከግምት ካልሆነ በስተቀር የለም ማስረጃ። እሺ 8:18 ይኸው እንዳገምት አሁን። እሺ ግምት አንፈልግም። እሺ ሲሞንም በሐዋርያቶች እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና ነው። ይሄ ሳይሆን ጴጥሮስ በታሰረ ሰዓት የምኩራቡ አለቃ ማኳ ነገር ነው። ፈልግ እስቲ የምትፈልገው ነው ዳዲ። አታርክምን ብራዘር። ተፈትከው 8 አይደል ያልከን? 8 16 18 ነው። ከገለባ ብቻ ሆነ ማለት 18። እሺ 18 እሺ 18 8
እሺ ይኸው የምኩራቡም አለቃ ቀርስጴስም ከቤተሰቦቹ ጋር በጌታ አመነ። ሃሌሉያ። ከሰዎቹ ጋራ በጌታ ምን አለ? አመነ። ከቤተሰቦቹ ጋራ በጌታ አመነ። የኔን ማስረጃ ነው እንደምሰጠኝ ብራዘር። እንደዛ ሳይሆን ከላይ እሱ ግን የተናገረው ቃሉ የተነገረው ለምኩራቡ አለቃ ብቻ ነበር። እኔ አሁን የጌታ ቃል እነዛ ሰዎች መስማት የለባቸውም ሳይሆን ይህን ቃል ያነሳሁት በልጅነት እድሜያቸው ሳይሰሙ የተጠመቁ ሰዎች ነበሩ አሳየን። አሁን እሱ ቃሉ የሚለው ከቤተሰቦቹ ጋር አመነ ነው የሚለው። ያመነው ብቻውን አይደለም፣ ከቤተሰቦቹ ጋር ነው ያመነው እሱ። አሁን አንተ ሳያምኑ የተጠመቁ ሰዎችን በእግዚአብሔር ቃል ላይ ያሳየን ብራዘር። በግምት እኮ ነው ዶክትሪን የሚሰሩላችሁ ባይዘው። የእግዚአብሔር ቃል ውስጥ የሌለ ትምህርት ነው ባይዘው የሚያስተምሯችሁ። ይሄው ቃሉ አመነ እያለ አንተ ሳያምን የተጠመቀ ሰው አለ ትለናለህ። ከየት አምጥተህ ወዳጄ? እንጅሩ ብራዘር ከቤተሰቦቻቸው ጋር ተጠመቁ የሚለውን ነገር ለማንሳት ነው ባይዘው። ይሄን ነገር አምነው ነዋ። ታዲያ ያላመነ ቤተሰብ የተጠመቀ የለም። አመነ፣ ከቤተሰቦቹ ጋራ ነው ያመነው። መታገል የለብህም። በእግዚአብሔር ቃል ውስጥ ውሃ ታምኖ የዳነ ሰው የለም። በእግዚአብሔር ቃል ውስጥ ኢየሱስን አምኖ ግን ሰው ይድናል። ውሃ ስለነካ አትድንም ብራዘር። የምታምነው ጌታ ነው። አንተማ ውሃ ነክቶ ነው የዳንከው እኮ ብራዘር። ይኸው በ40 ቀን ነው የተጠመቀው። ከዛ ውጭ የለም ብራዘር። በ40 ቀን ውስጥ ከውሃ ውጭ ሌላ ምንም ሚስጥር የለም። ኢየሱስ አልገባም፣ አላመንኩም። እስካሁን ያቆየኝ ለምሳሌ በ40 ቀን ተጠምቄ ልክድ እችል ነበር። ገብተዋል። እስካሁን ያቆየኝ ግን በጌታ ቤት ያቆየኝ እስካሁን ግን ቃሉን ስለተረዳው ነው። መቼ ነው የዳንከው? ገብተዋል። መቼ ነው የዳንከው? እሱ ሌላ ታሪክ ነው። መቼ ነው የዳንከው? ድነት በአንድ ነገር ብቻ አይወሰንም። መቼ ነው የዳንከው? መቼ ነው የእግዚአብሔር ልጅ ሆንከው? መቼ ነው የሥላሴ ልጅ ሆንከው? መቼ ነው? ልጅነትን በጥምቀት ታገኛለህ እኮ። የለም በጥምቀት ሰዎች ሳያምኑ ተጠምቀው የእግዚአብሔር ልጅ የሆኑ ሰዎች የሉም በእግዚአብሔር ቃል ውስጥ። አንተ ያመጣው ከኪስ ነው። ቤተክርስቲያን የነገረች ከኪሷ ነው። እሺ በእምነት ብቻ ነው ታምናለህ ድነትን? ያለ ሰዎች የሚድኑት በክርስቶስ ኢየሱስ በማመን ነው። አዎ ሰርተው አይደለም፣ በክርስቶስ ኢየሱስ አምነው። አዎ ጸጋው የሚያድነው በእምነት ነው እንጂ በጥምቀት አይደለም እኮ ነው። በጸጋ ነው፣ ግን ጸጋውን የምንቀበልባቸው ጸጋው የሚያድነው እኮ ጸጋው የሚያድነው በጥምቀት ሳይሆን በእምነት ነው። ጸጋው የሚያድነው ማስረጃ ልስጥ። የአምላኬን ቃል ማመን ክርስቲያን ስለሆንኩኝ እኛ እምነታችን እንዳንመለሳይ ስለሆነ ለጠየቀው ጥያቄ ነው እያወራሁኝ ያለው። ገብቶኛል። ችግር የለውም። አንድ ጥያቄ የእግዚአብሔር ጸጋ ይሄው ልጻፍልህ። ይሄው የእግዚአብሔር ጸጋ በእምነት እንጂ በጥምቀት አያድንም። የእግዚአብሔር ጸጋ በእምነት እንጂ የሚያድነው የሰው ልጅ የሚድነው በጸጋው ነው። ያንን ጸጋ ግን የምንቀበልበት በጥምቀት እንደሆነ አይደለም። በጥምቀት የሚል የለም። ያ የእግዚአብሔር ጸጋ በጥምቀት በኩል አዳናችሁ የሚል ማስረጃ አስተኝ። ገብቶኛል። እምነት ብቻ ከገባ ማስረጃ አስተኝ ብራዘር። ለሚቶክ ፕሊዝ ነው ካኮ ገብቶኛል አልክ። ከገባ ማስረጃ ስጠኝ ነው የኔ ጥያቄ። ያለ ማስረጃ አታውራ፣ ያሰለቻል እኮ ማስረጃ ነው። ይሄን እምነት ብቻ የሚለውን ዶክትሪን የሰጠህ ማርቲን ሉተር ማስረጃ ስጠኝ። እኔ አሁን ስለ ማስረጃ ነው አንተ ነው የጠየቁት። ማስረጃ አምጣ ነው። ከገባ የገባው ሰው እኮ ወደ ገደለው ይገባል። ማስረጃ አምጣ። ማስረጃማ ነገር ያለው ብዙ ነገሮች እንዳይፈት አልሰጠኝ። በእምነት በኩል እንጂ ይሄ የእግዚአብሔር ጸጋ የሚሰራው በጥምቀት በኩል የሚለው ያስኬዳል። ገብቷል። አሁን በጥምቀት በኩል አንጣ፣ ማስረጃ አንጣ። አሁን ከኪሳ አታውራ ብራዘር፣ ይደክማል። ማስረጃ አንጣ። ኦኬ ነገሮችን ላለማርዘምና እንትን ላለማለት ማስረጃ ይርዘም ችግር የለም። እስካሁን ታብሻለሁ። ማስረጃ ያሉ ሰዎችና ራስን እሺ አዳምጣኝ አንዴ። አንተም የሆነ በአንተ ቤት ያሉ ሰዎች ራሳቸው እንዲጠይቁ የምፈልገው ነገር እምነት ብቻ ማስረጃ ነው ብራዘር። ስለተደመደመ እምነት ብቻ የሚል እሺ ሚውት አድርጌ ያለ ብራዘር ስለሌለ ማለት ነው። አንድም የእግዚአብሔር ቃል ውስጥ የእግዚአብሔር ጸጋ በጥምቀት በኩል
አዳነ የሚል የለም። ሰዎች የሚድኑት በምን በኩል ነው? የእግዚአብሔር ጸጋ የሚያድናቸው በእምነት በኩል። ከእምነትና ከጥምቀት የትኛው ይቀድማል? እምነት። ያላመነ ሰው አይጠመቅም። ያላመነ ሰው ካልተጠመቀ ካላመንክ የእግዚአብሔር ጸጋ አያገኝም። ስለዚህ በውሃ በኩል የምታገኘው የእግዚአብሔር ጸጋ የለም ማለት ነው። የእግዚአብሔር ቃል በግልጽ የሚናገረው በምንድን ነው ብለን የምናወራ ከሆነ ይኸው እኛ ክርስቲያኖች ነን። የእግዚአብሔርን ቃል የምናምን ክርስቲያኖች ነን። ጸጋው በእምነት አድኗችኋል። ሃሌሉያ። በምን? በእምነት። የእግዚአብሔር ጸጋ በጥምቀት በኩል አድኗችኋል። ሚዩት አድርጋ እድል ሰጣለሁ። በጥምቀት በኩል አድኗችኋል የእግዚአብሔር ጸጋ የሚል ካለ ታሳየኛለህ እኮ አልኩ። ያለው ነው የማወራው። ጸጋው በእምነት አድኗችኋል ነው የሚል እግዚአብሔር ቃል። ሰዎች የሚድኑት በምንድን ነው? እሱ በእግዚአብሔር ጸጋ። ያንን የእግዚአብሔርን ጸጋ በምን በኩል ነው የሚያገኙት? በእምነት። ያ ማለት ምን ማለት ነው? ሰው ሳይጠመቅ በኢየሱስ ሲያምን በእምነት በኩል ኦልሬዲ ያ ሰው ድኗል። የዳነ ሰው ይጠመቃል። ይሁን። ከዚህ የተለየ የመጽሐፍ ቅዱስ ትምህርት የለም። ለዚህ ነው እኛ አምነን የተጠመቅነው። የእግዚአብሔር ትምህርት፣ የእግዚአብሔር ሐሳብ ትምህርት በዚህ በኩል ነው የሚናገር። ሌላ አለ? የለም። ካለ በማስረጃ ነው የምናወራው። ያለ ማስረጃ ማውራት ስለማንችል ማለት ነው። ይሄው ነው ወዳጅ። በ40 ቀን ላይ የእግዚአብሔር ልጅነትን አገኘው ያልክበት ትምህርት ኤክስ ይሆናል ማለት ነው። አንድ የመጽሐፍ ማስረጃ የለም። በአንተ ንግግር ነው ገብቷል። ያለ ማስረጃ የለም። እስካሁን እኮ ታገስን። ልክ አንተ የኔን እምነት የለም ብራዘር፣ ወደ ማስረጃ አሁን ለቅሶውን ትተህ ወደ ማስረጃ ስትገባ የለም የምትጠቅሰው ጥቅስ የለም ብራዘር። ጊዜ አናባክህ። አሁን ለምሳሌ ያነሳው ቃል ጸጋው በእምነት አድኗችኋል የሚለው ካለ ብራዘር ወደ አንተ ጋር ነው የምንቆመው። ካለ አንጣ አለ እያለ እንደዛ የመጨረሻ አይደለም ሰጠ። በ40 ቀናቸው የእግዚአብሔር ልጅነትን ያገኙ ሰዎች ካሉ አንጣ ማስረጃ። ኦኬ፣ እኔ ብዙ ቃል አንስቼልሃለሁ፣ ግን እንደ ላስት እኔም ስራ ጋር ስለሆነ አንድም ካነሳነው ውስጥ አንድም በ40 ቀናቸው የእግዚአብሔር ልጅነትን ያገኙ ሰዎች የሉ። አንድም። ኦኬ፣ እስካሁን ወይም ደግሞ ከዛሬ 100 ዓመት በፊት የነበሩ ክርስቲያኖች አልዳኑም ብለህ ታስባለህ ወይስ እንዴት ነው? ብራዘር፣ በእግዚአብሔር ቃል ላይ ያልኖረ የትኛውም ዘመን ሰው አይድንም። ሰው የሚድነው በእግዚአብሔር ቃል ላይ እምነቱን ሲያደርግ ነው። የጊዜ ርዝማኔ አይደለም ማለት። አሁን ስለ እግዚአብሔር ቃል ነው እያወራን ያለ ነው ወዳጄ። የእግዚአብሔር ቃል ማስረጃ ካለ እንለፍ፣ ከሌለ ግን በቃ የለህም ማለት ነው። አንስቻለሁ። እሱን ነገሮችን ዳይቨርት ያደረገ ምንም ያነሳው አንድ ጥቅስ የለም ብራዘር፣ አንድ ጥቅስ የለም። በፍጹም አንድም ጥቅስ አንስተ በ40 ቀናችን ስለተጠመቅን ትድናላችሁ የሚል የመጽሐፍ ቅዱስ ትምህርት የለም በእግዚአብሔር ቃል ውስጥ። ሰዎች ጸጋውን በእምነት ሲቀበሉ ነው። እና ኤኒዌይስ ጊዜን ቴክ ዩር ታይም። ለዛ በሰው አሰራር ደግሞ አትድንም፣ በእግዚአብሔር ሐሳብ እንጂ። ሰው የሚድነው በእግዚአብሔር ሐሳብ ነው እንጂ በሰው አሰራር አይደለም። እግዚአብሔር የራሱ አሰራር አለው። ያ የእግዚአብሔር ጸጋ የሚሰራው በእምነት በኩል ነው። በሰው አሰራር በኩል በውሃ በኩል ያድናል የሚል የለም። የእግዚአብሔር አሰራር ጸጋው የሚሰራው በእምነት በኩል። የሰው አሰራር በምን በኩል ይሰራል? በውሃ። አየ፣ ለዚህ ነው ቤተክርስቲያን ውስጥ ያለው የማዳን ተስፋ ዜሮ የሚሆነው ከዚህ የተነሳ ነው። በውሃ በኩል የሚሰራ የእግዚአብሔር የማዳን ስራ የለውም። በእምነት በኩል ነው ጸጋው የሚሰራው። የእግዚአብሔር ቃል ይሄን ነው የሚናገረው። ጸጋ ይብዛልህ፣ አይዞ በርታ፣ የእግዚአብሔርን ቃል አንብብ፣ ለመዳን ሞክር። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ይወድሃል። ወደ ኢየሱስ ፊትህን አዙር። ውሃ ሳይሆን የሚያድን ኢየሱስ አለ ብለን እንነግርሃለን። የሚያድነው ኢየሱስ ነው እኛ ቤት። ይህን ኢየሱስን እንነግርሃለን። ይህን ጌታ ተቀበል ለመዳን ከፈለክ። ካለዛ በውሃ የምትድንበት የመዳን ተስፋ የለም ብራዘር። እሺ ብሩኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ዳኒ ሁሉ ሰላም፣ ጌታ ይባረክ። ሁሉ ሰላም፣ ደህና ነኝ እኔ። ኤርምዬ፣ መሪ፣ ክርስቲያን ወንድሞች ሰላም ብያለሁ። ሁላችሁንም ከእግዚአብሔር ከአባታችን
ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ዳንኤል እሺ ወንድምነት ጥያቄውን ጨረቃ ነው ሲያወራ የነበረው ዳንኤል ዲያቆን ነው። አዶን ነው ዲያቆን ሊሆን ይችላል። እሺ ዲያቆን ነው ወንድም ማለት ነው አይደለም አይደለም። እሺ ድነሃል ግን ድኛለሁ ብለህ ነበር ስትሞግት የነበረው። ኮርሳ ድኛለሁ። ድነትን ግን በአንድ ነገር ብቻ ደምድም ያላየውም ግን ኦፍ ኮርስ ድኛለሁ። አሁን የዳንክ ሰው ነህ። የእግዚአብሔር ልጅ ነህ። ጻድቅ ነህ ማለት ነው። ጽድቅን የምንረዳበት መንገድ ኦፍ ኮርስ ጻድቅ ነህ ካንተ። በጣም ጥሩ። ጻድቅ የእግዚአብሔር ልጅ ነህ አንተ። የእግዚአብሔር ልጅ ነህ። ጽድቅን ደግሞ የምንረዳበት መንገድ ሊለያይ ይችላል። ገብቷል? ምን ማለት ነው የምንረዳበት መንገድ ማለት? የእግዚአብሔር አሁን የክርስቶስ በሰራው ስራ ጻድቅ ማለት በእግዚአብሔር ፊት ነውር አልባ የሆነ ሰው ማለት ነው። ሌላ ምንም ትርጉም የለውም። ሰው በእግዚአብሔር ፊት አንተ ነውር አልባ ነህ ማለት ነው። ፐርፌክት ባልሆነ ፐርፌክት ነኝ ብዬ አላምንም እስካሁን ባለሁበት እኮ። ፐርፌክት ካልሆንክ ጻድቅ እንዴት ጻድቅ ልትሆን ትችላለህ? በእግዚአብሔር ፊት ነውር አልባ ማለት እኮ ምንም ስህተት የሌለበት በእግዚአብሔር ፊት ማለት ነው ጻድቅ ማለት። የምንረዳበት መንገድ ያልኩ መጀመሪያ ላይ ያንን ነው። ገብቷል? ምንም እኮ መረዳት አያስፈልግም። ይሄ ነው በቃ ትርጉሙ ይሄ ነው። ሌላ ትርጉም የለው። አንተ መረዳት ነውር አልባነት ያልከው ቤዝ ያደረገው ለምሳሌ ነውር አልባነት ስትል ቤዝ ያደረገው ምን ጋ ነው ማለት ነው? ስራ ጋ ነው ማለት ነው። ነውር አልባነት እኔም በምንህም ይሁን እሱ አይመለከተኝም። ግን በእግዚአብሔር ፊት አንተ ጻድቅ ነህ ወይ አንተ? ከአሕዛብ በመለየቴ ገብቷል? ከአሕዛብ በመለየታችሁ ጻድቅ ናችሁ የሚል የለም የእግዚአብሔር ቃል። የጻድቅ ትርጉምን ነገርኩህ እኮ። ጻድቅ ማለት በእግዚአብሔር ፊት ነውር አልባ መሆን ማለት ነው። ያለ በደል መታየት ማለት ነው። ምንም ኃጢአት የሌለው ሰው ማለት ነው ጻድቅ ማለት በእግዚአብሔር ፊት። ከዛ ውጭ ሌላ ትርጉም የለውም። የአንተ ትርጉም አንተ ለራስ ትርጉም ከሰጠው የአንተ ትርጉም ነው የሚሆነው እንጂ የእግዚአብሔር ቃል አይደለም የሚሆነው። ጻድቅ ነው ወይ ስለ አሁን አንተን በእግዚአብሔር ፊት ነውር አልባ ነው ወይ እያልኩ ነው ያለሁት። ፐርፌክት አይደለም። ፐርፌክት ፍጡር አይደለም። ፐርፌክት ካልሆንክ ጻድቅ አይደለህም ማለት ነው። ማለት ይቻላል። ያ ማለት መቼም ጻድቅ አትሆንም። በነገራችን ላይ ፐርፌክቱን የጻድቅ ሆናለሁ ብለህ የምታስብ ከሆነ ዘመንህም ሙሉ ብትኖር ጻድቅ ሆናለች። ማንም ሰው ፐርፌክት ሆኖ በእግዚአብሔር ፊት ጻድቅ መሆን አይችልም። በጣም በሚገርም ሁኔታ ማንም ሰው እዚህ ምድር ላይ ፐርፌክት ሆኖ ጻድቅ አይሆንም። ፐርፌክት በሆነው በኢየሱስ ክርስቶስ ነው ጻድቅ የምንሆነው። ይሄን ሚስ ካረክ መቼም በህይወትህ ማለት ነው የእግዚአብሔር ልጅ መሆናችን። ማንም ፐርፌክት የለም በዚህ ምድር ላይ። ፐርፌክት የሆነው ኢየሱስ ክርስቶስ ግን በእግዚአብሔር ፊት ያቆማል። ይሄን አትርሳ። ኢየሱስ ብቻ ነው በእግዚአብሔር ፊት የሚያቆመን። እኛ ጻድቅ ነን ስንል አየህ፣ እኛ ፐርፌክት ነን እያልን አይደለም ያለነው። ፐርፌክት በሆነው በእርሱ በኢየሱስ ነን እያልን ያለነው። ሌላ ነገር እኮ አልተናገርኩም። እኔም ጽድቅን የምንረዳበት መንገድ ብዬ ከመጀመሪያ ተናግሬያለሁ። ገብቶሃል? አንተማ ምን አልክ መሰለህ? ፐርፌክት አይደለሁም አልክ። ስለ ራስን ያወራው ስለ ጽድቅ ሳወራክ ስለ ራስ አወራክ እኮ። ሰው ስለ ራሱ ያወራ ከሆነ ስለ ጽድቅ ሲወራ መቼም የዘላለም ሕይወት ሊኖረው አይችልም። አይገርምም? መቼም የዘላለም የምንረዳበት መንገድ ብዬ ያነሳው ለዛ ነው። የአንተም መረዳት እኮ መጽሐፍ እስኪ ከእግዚአብሔር ቃል ላይ ሰዎች ፐርፌክት ሆነው ጻድቅ ይሆናሉ የሚል አሳየኝ እስኪ። ከቃሉ ላይ ያሳየኝ እስኪ። ምን ሰዎች ፐርፌክት ሆነው ነው በእግዚአብሔር ፊት ጻድቅ የሚሆኑት የሚል የእግዚአብሔር ቃል አሳየኝ። የአንተ መረዳት መጽሐፍ ቅዱስ ያድርገው እስኪ። እኔ እኮ እንደዛ አላልኩም። አሁን አንተን ያነሳው ያንን ነገር ገብቷል። ምንድነው ተናግረህ አንተን ያነሳው ትለኛለህ። ፐርፌክት አይደለሁም አልክ አይደል? ሰው መረዳታችን ይሄ ነው እያልክ ነው ያለው። መረዳት ይሄ ነው እያልክ ነው። ነውር ቃሉ ጠፍቶኝ ነው። ነውር የሌለበት ስላልክ፣ ነውር ደግሞ የሚገለጸው በተግባር ስለሆነ በስራ ደረጃ ፐርፌክት አይደለንም። ነውር የሌለበት ሲል የእግዚአብሔር ቃል ማለት ነው። እኔ ስናገር ማለት ነው
ከቃሉ ነው ላሳይክ። እኔ ለምሳሌ ነውር የሌለበት ስል ምን እያልኩ እንደሆነ ከቃሉ ላሳይክ። ጴንጤዎች ነን እሺ። እኔ እኮ ችግር ኖሮብኝ ያንተ መረዳት አይደለም። አሁን እኛ ነውር ምናምን ወይ ስማኛ፣ እኔ አሁን ስናገር ከራሴ አይደለም ከእግዚአብሔር ቃል የተናገርኩት። እንደዚህ ይላል ለምሳሌ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን አየህ፣ በማፊት በእግዚአብሔር ፊት ምን ቅዱስ እና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። አየህ ነውር አልባ ይሆን ነው በማን ነው? በክርስቶስ ኢየሱስ ነው እንጂ እናንተ ነውር አልባ ሆናችሁ ትቆማላችሁ አይልም በእግዚአብሔር ቃል። አሁን ቃላትን በማቆለጳጰስ በማሽመንሞን አይደለም ነገሮችን ዳይቨርት ለማድረግ መሞከር ገብተዋል። ጽድቅን የምንረዳበት መንገድ ብዬ ያነሳሁትም ለዛ ነው። ገብተዋል። ሰዎችን ማኖ ለማስገባት ምናምን ሳይሆን ማሽቆልማመጥ ያልኩ የእግዚአብሔርን ቃል ነው። እኔ እኮ የእግዚአብሔርን ቃል ያነብ ኖ አይደለም። አሁንም ወደዛ እየሄድክ ነው። ማሽመሞኑ ሰዎችን ማኖ ወደ ማስነካት ለመሄድ መሞከር አይደለም። ገብተዋል። እሺ አንተ ከቃሉ ላይ ማለት ነው ሰዎች ፍጹም ሆነው በእግዚአብሔር ፊት ነውር አልባ ይሆናሉ የሚል ከቃሉ አሳየኝ። እኔ በክርስቶስ ነው እያሳየሁ ጥቅስ ነገርኩህ። አንተ ከቅድም ጀምሮ ከዳኒ ጋር ስታወሩ ሳያችሁ የነበረው ትናገራለህ እንጂ ጥቅስ አትሰጥም። እስኪ አሁንም አንተ እስኪ ነውር አልባ ምን ሆነው በስራችን ጥቅስ ያልሰጠኝ እናንተ ናችሁ። ጥቅስ ያልሰጣችሁኝ እናንተ ናችሁ። ባይዘው እሺ አልሰጠንም። እሺ አንተ ስጠኝ። እሺ እኛ አልሰጠንም፣ ችግር የለውም። አንተ ስጠኝ ጥቅስ። ኖ እኔ ማሰጥቻለሁ። እኔ ግን ላነሳሁት አንድ ጥቅስ አልተሰጠኝም። አሁን ለተናገርከው ጥቅስ ላይ ለምሳሌ አሁን ለተናገርከው ጥቅስ ስጠኝ፣ አንድ ጥቅስ ስጠኝ። ምን ላልኩት? በስራችን ነው ነውር አልባ ምን ሆነው ላልከው ከእግዚአብሔር ቃል ላይ የኛ አሁንም ያልኩ እሱ ነው። ገብቷል። አሁን አንተ ምንድነው ኦርቶዶክስ ውስጥ ስራ በድህነት ውስጥ ያለውን ሚና ለማንሳት መንገድ እየጠረክ ነው ያለው። ገብቷል። እኔ አሁን ከመጀመሪያው ጀምሮ ከዳኒ ጋር የጨረሰው በቂ ነው። ዳኒ የመከረን ምክር በቂ ነው። እግዚአብሔርን ቃል አንብብ ያለው ምክር በጣም በቂ ነው። ጥቅስ ካልሰጠክ ምን ይሆናል መሰለ የኛ መረዳት እያልክ ነው። ከቻላችሁ ከአንድም ሁለት ሰው ብዙ ሰው ካላችሁ እምነት ብቻ ለድህነት የሚል ፕሊስ አሳዩ ከቻላችሁ ማለት ነው። የዛኔ እንግባባለን። እኮ ዳኒ ቅድም ለምሳሌ ኤፌሶን መጽሐፍ ምዕራፍ 2 ላይ የጠቀሰልህ ጥቅስ በእምነት በኩልና ብቻ ችግር ኖ እንዳንመል ቅድም እሱን ስለሰማሁት መመላለስ አያስፈልግም። ብቻ አፍራሽ ቃል ነው። ገብተዋል። አፍራሽ ቃል ነው። አንድ ስማኝ፣ ዳኒ ስትጥቅስ ከበቂ በላይ ነው አልኩ። ላሳይ ኤፌሶን መጽሐፍ ምዕራፍ 2 ላይ ጸጋው በምን አድኗችኋል አለ? በእምነት አድኗችኋል። ይህም የእግዚአብሔር ኧረ ወዳጄ ጥቅስ ቢያንስ ጥቅስ እስካነብ ድረስ ታገስ። ምን ሆና ነው? አይ ስላወራንበት እንዳንመላለስ ብዬ ነው ከእሱ ጋር። እሺ ጠይቀህም መስማት አቅቶህም እኮ እንዴት ይሆናል? ሰው ቢያንስ ስማ ጥቅስ እስኪ። የእግዚአብሔር ቃል ነው አይደል ማነበው? ባትቀበለው እንኳን ክርስቲያን ነኝ ብለህ የምታምን ከሆነ የእግዚአብሔርን ቃል አክብር። ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ማለት ነው። ከስራ ካልሆነ ከምንድን ነው? ከእምነት ብቻ ነው ማለት ነው። ድነት ብቻ ብለህ አሁን አንተ እሺ ቀጥል። ሶሪ እሺ ከስራ አይደለም ማለት እሺ ከምንድን ነው? እሺ ከስራ ካልሆነ ከምንድን ነው? እዛ ጋር ስራ የተነሳበት ኢን ኮንትራስት ስራን ያነሳበት የነበረው ምንድን ነው? ከአይሁዶች ከነበረው ሁኔታ ጋር ጀስት በስራቸው የኤፌሶን መልእክት ለማን የተጻፈ ነው? እሺ የኤፌሶን መልእክት ለማን የተጻፈ ነው? ገባኝ። ግን በስራቸው እንደማይጸድቁ ገባኝ። የነበረው የኤፌሶን መልእክት ለማን የተጻፈ ነው? ወዳጅ አይሁዶች አለ በቃ እንደዚህ ነው በድፍረት የሚናገሩት። መልእክታት እንኳን ለማን እንደሚጻፉ ሳይለዩ ነው የሚናገሩት ማለት ነው። ለማን የጻፈው የኤፌሶን መልእክት? ለማን የተጻፈው? እየጠየቅኩ እንዴት ትጠይቀኛለህ እኮ አሁን አንተ የኤፌሶን ቤተክርስቲያን ነበር የነበረው። እሱ አይደለም አሁን እንትን እያለ ነው ያለው። አይ ጠየቅኩህ መልስ። የኤፌሶን ቤተክርስቲያን የት ነበር የነበረው? አይ በቃ በድፍረት ምን አልክ መሰለ፣ ስራ ሲባል አይሁዶች አልክ። እነዚህ ሲጀምር አይሁዳውያን አልነበሩም የነበረው። አንዴ በቃ ሶሪ ከሌላ ሰው ጋር እንቀጥል እሺ። ኤፌሶን የነበሩት ክርስቲያኖች በነገራችን ላይ አይሁዳውያን አልነበሩ። የኤፌሶን ቤተክርስቲያን የት ነበር? እነማን ናቸው? ከየት የመጡ ናቸው እነዚህ ክርስቲያኖች? ባክግራውንድ ማጥናት ይፈልጋል። ዝም ብሎ በድፍረት አይነገርም። ለምሳሌ የዕብራውያን መልእክት እያጠናን ቢሆን ባክግራውንዳቸው እነዚህ አይሁዳውያን ስለሆኑ ይባላል። እንደዛ ይባላል።
ከአሕዛብ ተሰብስቦ የመጣ ሁላ አይሁዳዊ ብለህ ስትናገር እነዚህ እኮ እባብ ሲያመልኩ የነበሩ ህዝቦች ናቸው እኮ። እባብ ሲያመልክ የነበረ ህዝብ የቁጣ ልጆች የነበሩ ናቸው። እንደዛ ነው። እሺ እንቀጥል ከአብርሽ ወይ ደግሞ ከጨረቃ ጋር። መሪ ግን ቅድም ጀምሮ ማይክ ሲከፍቱ ነበርና ይቅርታ ሀሳቦትን እንትን ይበሉ። መሪ እሺ ላይ ነኝ ያለው ጫጫታ ላይ ነው። ቆይ እሺ ኤርሚን ድምፁን አሰማሁት። ተኝቶ ነው። አይ በዚህ አይነት ድምጽ የማሰማት እኮ ፈራሁ። ወንድምና የኤፌሶናውያን አይሁዶች ከሆኑ ያስፈራል። ሰላም ብያለሁ። ለማንኛውም እንዴት ናችሁ? እንዴት ነህ? እግዚአብሔር ይመስገን። ደህና ነኝ። ወንድምናት ብርኬ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ መልካም። አሜን አሜን። ተቀበላ ሰው ከታች ካሉ ተቀበል ሰው። እሺ አብርሽ ወይ ደግሞ ጨረቃ። ብዙዎች እኮ ይቆጡብኛል እኔ ሳናግራቸው። አይ ተቀበል። እሺ አብርሽ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሁላችሁም ሰላም ብዬ ለዳኒ አንድ ጥያቄ ለመመለስ ነበር የገባሁት። 40 ቀንና በ80 ቀን የምንጠመቅበትን ምክንያት ለማሳየት ነበር። ኦኬ ንገረና፣ አብረን እንሰማለን። ኦኬ እሺ እንትን ዳኒ ዘሌዋውያን 12 ታውጣልኝ እስቲ፣ ምዕራፍ 12 እሺ ንገረና። ዘሌዋውያን ያወጣልሃል ኤርሚ። አንዴ ስላልያዝኩኝ አውጥቶ ቢያነብልኝ ደስ ይለኛል። ካላስቸገርኳችሁ። በካሜራ ነው የፈለከው? አዎ ችግር የለውም አንብቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕማሟም መርገም ወራት ትረክሳለች። በ8ኛው ቀን ልጁ በስጋው ሸለፈት ይገረዝ፣ ከስጋው ሸለፈት ይገረዝ። በብያ ነበርኩት። ከደሟም እስክትነጻ 33 ቀን ትቀመጥ። የመንጻቷም ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ከደሟም እስክትነጻ ድረስ 66 ቀን ተቀመጠ። የመንጻቷ ወራት በተፈጸመ ጊዜ ለወንድ ልጅ ወይንም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብም ግልገል ወይንም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት። ይበቃል ኤርሚ ይበቃል። ሁለት ቁጥር ነው የቀረው፣ እንጨርሰው። እሺ ጨርሰው። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላትማል። ከደሟም ፈሳሽ ትነጻለች። ወንድ ልጅም ወይንም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧ ያልበቃ እንደሆነ 2 ዋኖሶች ወይንም 2 የርግብ ግልገሎችን፣ አንዱንም ለሚቃጠል መስዋዕት ሌላውንም ለኃጢአት መስዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እሷም ትነጻለች ይላል። አሁን መቀጠል እንችላለን። እሺ ቤተክርስቲያን ካላት ቅዱስ ትውፊት ነው። ያው ለወንድ ልጅ 7 ቀን እንትን ይላል። በ33ኛ ቀኗ ደግሞ ደሟ እንትን ሲልላት ትገባለች። 7 እና 33 ቀን ሲደመር 40 ቀን ነው እና በዛ ምክንያት ነው። ሴት ልጅም ደግሞ 2 ሳምንት እንትንትና በ66ኛ ቀኗ ደሟ ሲነጻላት ወደ ቤተ መቅደስ ትገባለች። በዛ ምክንያት ነው በ40 እና በ80 ቀን ለወንድ ልጅ 7 ቀኑ ምን የሚሆንበት ነው? የረከሰችበት ማለት ነው። የረከሰችበት እና 33 ቀን ደግሞ ደሟ የሚነጻበት ቀን ተደምሮ በ40ኛ ቀኗ ቤተ መቅደስ ገብታ ልጁ እንዲጠመቅ ታደርጋለች ማለት ነው። በሱ ምክንያት ነው። በእናንተ ነው ወይስ በመጽሐፉ በአይሁዳውያኑ ነው ይሄን የነገርከኝ? በቅዱስ ትውፊት። ያው ቅዱስ ትውፊት አላት ቤተክርስቲያን።
ከየት አመጣችሁ? ያን ቅዱስ ትውፊት ከየት የተቀዳ ነው? ከአይሁዶች ነው። አይሁዶች በየትኛው? አሁን በዘሌዋውያን መሰረት ነው ቅዱስ ትውፊቱ ከዘሌዋውያን 12 የተቀዳ ነው የእናንተ? ያው በጥምቀት ላይ ያለው ቴንክ ዩ ልብ በል። አሁን እኔ እስከማውቀው ልብ በል አብርሽ 7 ቀን ያህል የረከሰች ናት፣ 33 ቀን ደግሞ ምናምን ነገር ብሎ ከዛ ሁለቱ ሲደመር 40 ቀን ይሆናል አይደል? 40 ቀን። ልጁ የሚገረዘው በስንተኛው ቀን ነው? በ8 ከ40 ላይ 8 ስናነሳ ስንት ቀን ይቀራል? 32 እዚህ ጋር ግን 7 ቀን ይልና ከዛ ደግሞ የቀረው 33 ቀን አይደል የሚሆነው? ለምን ተለያየ? አንዱ ቀን ለምን ከፍ አለ ዝቅ አለ? 7 ቀን እኮ የምትነጻበት አለ እንጂ እንትን የረከሰችበት አለ እንጂ 7ኛው ቀን አልፎ በ8ኛው ቀን ነው እኮ የሚገረዘው ልጁ እንጂ ከ8ኛው ቀን አይደል የሚገረዘው? በ8ኛው ቀን። የ8ኛው ቀን ታዲያ አይቆጠርም? ይቆጠራል። ይሄ ክፍል የሚናገረው ስለተወለደው ሕፃን መንጻት ነው ወይስ ስለ ወላጅቱ መንጻት ነው የሚናገረው? ስለ ወላጅቷ መንጻት። ወላጅቷ ስትነጻ ነው የምታስጠምቀው። ነው ማስጠመቅ አይደለም። ይሄ ስለ ግርዘት ነው አሁን የሚያወራው። በአይሁድ ሕግ መጠመቅ ብሎ የሚል የለም እዚህ ጋር አየው። አሁን ይሄ ክፍል የሚናገረው ዘሌዋውያን 12 የተጠቀሰው ስለ ሴቲቱ ስለወለደችው ሴት ንጽህናና መርከስ ነው የሚናገረው ወይስ ስለተወለደው ሕፃን መገረዝና መርከስ ነው የሚናገረው? ይሄ ክፍል ዘሌዋውያን 12 ስለ ሴቲቷ ነው። ሴቲቷ ደግሞ ስነጻ ነው ቤተ መቅደስ ወስዳ የምታስጠምቀው የምታቆርበው ልጁ። ጥምቀት የሚባል ነገር የለማ እዚህ ጋር ነው የተነበበው ክፍል ላይ እኮ። በዚህ ቅዱስ ትውፊት ነው እያልኩ ነው እኮ እኔ ስለ ቅዱስ ትውፊት አይደል። መጀመሪያ ዘሌዋውያንን ጥንፍፍ አድርገን እንየውና በዘሌዋውያን መሰረት ላይ ደግሞ ቆማችሁ የእናንተን ቅዱስ ትውፊት በኋላ እናየዋለን ማለት ነው። አሁን ለቃሉ ታማኝ ነው። ቶራ ምን ይላል? ሕጉ ማለት ነው። የእግዚአብሔር ቃል ምን ይላል? የተጻፈው ምን ይላል? ለተሰጠው ሕዝብ ለተደራሲያኑ ለአይሁዳውያኑ ምን ይላል? ጥምቀት የሚባለውን አውጣው። እዚሁ ጋር ጥምቀት የሚባል ነገር ስለሌለ ማለት ነው። 33 ቀን እና 7 ቀን በድምሩ 40 ቀን ይሆናል። 40 ቀኑ የሴቲቱ የመንጻት ቀን ነው አይደል? ይሄ ክፍል የሚናገረው ስለ ሕፃኑ መርከስ ሳይሆን ስለ ሴቲቱ መርከስ ነው የሚያወራው። ስለ ልጁ መገረዝ እንጂ ስለ ልጁ መጠመቅ አይናገርም አይደል? ይሄ ክፍል ይሄ እኔ ያው መሰረት አድርጌ የተናገርኩት በሴቲቷ መንጻት ላይ ነው። ሴቲቷ ስነጻ ነው ቤተ መቅደስ ወስዳ የምታስጠምቀው። ቤተ መቅደስ ከክርስቶስ ደም ውጪ ይሄ ዲፔንድ ያደረገው እኮ በሴቲቷ ላይ ነው እኮ። ለምን ጥምቀት የሌለውን ነገር ለምን ታመጣል? በመጀመሪያ ለቃሉ ታማኝ ሆነን ኦርቶዶክስ እንርሳት፣ ጴንጤ እንርሳው፣ ጥምቀት እንርሳው። አሁን ይህንን ቃል የምናነበው ተደራሲያኑ አይሁዳውያኑ ስለሆነ የተሰጣቸው ለቶራው ታማኝ ሆነን እዛ ጋር በአይሁድ ሃይማኖት በተሰጣቸው ሕግ መሰረት እዛ ላይ ቆመን ለራሱ ለአይሁድ ሕዝብ ነው የምንተረጉመው። ምክንያቱም ይሄ ለአሕዛብ የተሰጠ ስርዓት አይደለም፣ ለቤተ ክርስቲያን የተሰጠ ስርዓት አይደለም። ይሄ ለቤተ ክርስቲያን ጥምቀት ነው፣ እዚህ ግን ግርዛት ነው። አየህ፣ አሁን እኛ ግርዘቱን ጎትተ ጥምቀት ጋር አታመጣው። ኖ እንደዛ የሚባል ነገር የለም። ቃሉ ለተደራሲያኑ ለቃሉ ባለቤት ለሆኑ የቃሉ ባለቤት ለቃሉ ተቀባዮች ለአይሁዳውያኑ ምን አለ ነው። ስለዚህ እንመለስ። ጥምቀት የሚባል ነገር የለም። ይሄ ክፍል በሴቲቱ ልግባብና ከይቅርታ ጋር ግርዘት በጥምቀት ተተክቷል። ማስረጃ ስትምትለኝ አልሰጥህም። ተዘጋጅቼ መጥቼ ነገ ከነገ ወዲያ ልሰጥህ እችላለሁ። ትችላለህ። በሌላ ቀን ስትመጣ አስገባለሁ። ግን የፈለግከውን ጥቅስ ይዘና ጥምቀት ማነው ግዝረት በጥምቀት ተተካ የተባለው ነገር ሁሉ አንዳችሁም እውነት አይደለም። ይዘውና ግን በሌላ ቀን ስለማስታውስ አብረሽ አሁን ግን ያለው ላይ ልንገርህ። ይሄ ክፍል የተነገረው ስለ ሴቲቱ እንጂ ስለ ሕፃኑ አይደለም። የ40 ቀን የሕፃናት ጥምቀት ብላችሁ ከምጠቅሱት ኦርቶዶክሳውያን ወገኖች አንዱ ዘሌዋውያን 12 ትጠቅሳላችሁ። መጽሐፈ ኩፋሌ በ80 አሐዱ ተጨማሪው ላይ ምዕራፍ 4 ትጠቅሳላችሁ። አንዱም ያም መጽሐፈ ኩፋሌ የሚባለውም የእናንተ መጽሐፈ ኩፋሌ ማለት ተከፍለ ኦሪት ነው። ከኦሪት የተከፈለ መጽሐፍ ነው ተብሎ የሚባለው
ከኦሪት የተከፈለውን መጽሐፍ ማን ነው የጻፈው ብለን ስንል ሙሴ ነው የጻፈው ይላሉ። ሙሴ የኩፋሌን መጽሐፍ አልጻፈም። ኦኬ አልጻፈም። ሙሴ የጻፋቸው 5ቱ ብሔረ ኦሪት ናቸው። በቃ ፔንታቱክ የሚባሉት ማለት ነው። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም አለቀ። ስለዚህ ተከፍለ ኦሪት ብለው ከኦሪት የተከፈለ መጽሐፍ ነው ብለው የሚሉት የመጽሐፈ ኩፋሌን ምናልባት የማጥናት ትዕግስቱና እድሉ ካገኘህ ጊዜ ካገኘ ብታየው አብርሽ ከሙሴ መጽሐፍት እርስ በርስ ነው የሚጣላው። አይ ለማንበብ ጊዜ የለኝም ብለህ ካልክ እና አንድ ቀን እንደዚህ ጊዜ ወስደን እኔና ብሩኬ ዳኒ የሆነን በደንብ እናሳያለን። ምክንያቱም እኛ ስላነበብ ነው፣ እኔ ስላነበብኩት ሙሉ በሙሉ ማለት ነው 80 ያህሉ ተጨማሪ የተባለው ዲትሮካንም ካሉንም ሙሉ በሙሉ ስላነበብኩት የቱ ጋር ምን ችግር እንዳለበት ከሙሴ መጽሐፍት ጋር ሙሴ ጻፈ የተባለው መጽሐፍት እንዴት እርስ በርሱ ይጋጫል ነው ብለህ የምትለው። ምንም ከምንም አይገንም። ለምሳሌ ጽላቱን ሙሴ እግዚአብሔር ሲሰጠው አንብባው ከሆነ በዘጸአት መጽሐፍ ምዕራፍ 32 ላይ ወደ ተራራ ወጣ። 2 የድንጋይ ጽላቶችን ነው አይደል ከተራራ ይዞ የወረደው ሙሴ፣ ታስታውሰው ከሆነ። እውነት ለመናገር ረስቼዋለሁ። ንገረኝ፣ ችግር የለውም እኔ ቼክ አደርገዋለሁ። ከድንጋይ ነው ይላል መጽሐፉ፣ እንደዛ ነው ብሎ የሚለው ዘጸአት 34 1 ላይ 2 የድንጋይ ጽላቶች እንደፊተኞቹ አድርገህ ጠርበህ በፊቴ በተራራው ላይ መጥተህ በፊቴ ቁም አለው ይላል ጌታ። ዘጸአት 32 የመጀመሪያው። ከዛ ከተራራው ሲወርድ ጥጃ እያመለኩ ነበር፣ ተሰበረ። ሙሴ ራሱ ወረወረው፣ ሰበረው። ከዛ ጌታ መልሰህ እንደፊተኛው አድርገህ ከድንጋይ 2 ቅረጽ አለው ይላል። 80 አሐዱ ተከፍለ ኦሪት ከኦሪት የተከፈለው መጽሐፈ ኩፋሌ የሚባለው ላይ ግን 2 ከድንጋይ ሳይሆን ከዕንቁ 2 የዕንቁ ጽላትን ሰጠው ነው ብሎ የሚለው። ዕንቁ ማለት ደግሞ አናቁ፣ ዕንቁ ማለት ዳይመንድ ማለት ነው። እግዚአብሔር ከዳይመንድ አይደለም ሰርቶ የሰጠው። አየህ፣ ስለዚህ ገና መጽሐፈ ኩፋሌ የመጀመሪያው መጽሐፍ ኩፋሌ መጽሐፍ ምዕራፍ 1 ላይ ቁጥር 1 እና 2 ላይ ይህንን ይናገራል። ከምን ከዕንቁ ሰርቶ ሰጠ ይላል። ጽላቱ ከዕንቁ ነው የተሰራ ይላል። ውሸት ነው፣ ስህተት ነው። ምክንያቱም 80 ያህሉ ራሱ መጽሐፈ ኩፋሌ መጽሐፍ ምዕራፍ 1 እና 2 ዕንቁ ብሎ ዘጸአት መጽሐፍ ምዕራፍ 34 ድንጋይ ይላል። ዘጸአት 32 ላይ ድንጋይ ይላል። ዕንቁ ድንጋይ ነው እንዳትል፣ የከበረ ማዕድንና ያልከበረ ድንጋይ አለ። ዝም ብሎ ኖርማል ድንጋይ ማለት ነው። ይሄ ብቻ አይደለም፣ በጣም ብዙ በዘፍጥረት መጽሐፍት ላይ ካሉት ጋራ ከኦሪቱ መጽሐፍት ጋር እርስ በርስ የሚጋጭ ነው ማለት ነው። ስለዚህ ዘጸአት መጽሐፍ ዘሌዋውያን 12 ስለ ሴቲቱ ወንድም ስለወለደች ሴትም ስለወለደች ሴት ስለ መንጻቷ ሕግ ስለ መንጻቷ ወራት የሚናገር ክፍል እንጂ ስለ ሕፃናት ጥምቀት ስለ 40 ቀንና ስለ 80 ቀን ጥምቀት የሚያወራ አይደለም። ሴት በወለደች በ80 ቀን ብሎ ያለው 66 ቀን የረከሰች ትሆናለች ብሎ ያለው ስለወለደችው ሴት ነው እንጂ ስለተወለደችው ሕፃን ልጅ አይደለም። ስለ ወላጂቱ ነው። ወላጂቱ የረከሰች ናት ነው። ኦኬ፣ መጽሐፉ እንደዛ ነው ብሎ የሚለው እና ለቃሉ ታማኝ ስንሆን የሕፃናት ጥምቀት በምስራቅም የሚንፈስ በምዕራብ በሰሜንም የሚንፈስ በደቡብ በምንም አይነት አልኩ እዚህ ዓለም ላይ እስካለን ድረስ የሕፃናትን ጥምቀት በ4 ነጥብ ዘግቶ ትውልድ ሁሉ አሜን ብሎ በእልልታና በጭብጨባ እንዲቀበለው ሊያደርግ የሚችል ምንም አይነት የመጽሐፍ ቅዱስ ጥቅስ የለም። ምናልባት ኤርሚ ቅዱስ ፊቱን አይቼ እንትን እላለሁ፣ እንትኑን መገረዙንም በጥምቀት መቀየሩን ይዤ ልመጣለሁ ሌላ ቀን። ምናልባት ግን ቤተ መቅደስም የሚነግሩ ቅዱስ ፊቱ ታውቃለህ አብርሽ፣ ሲነግሩህ ዝም ብሎ ቃል በቃል የተነገረ ነው ትውፊት ከትውልድ ወደ ትውልድ ማለት ነው። ስለዚህ አባቶቻችን እንደዚህ ብለው አስተላልፈውልናል እንጂ ብሎ የሚል የተጻፈ ሪትን የሆነ ዶክሜንት አታመጣም። የትውፊት አንዱ ትልቁ ችግር ትውፊት ቃል በቃል የሚነገር ነው። እንደ ዶግማ ወይ እንደ ዶግማ ወይ እንደ ቀኖና የተጻፈ አይደለም። እንደ ዶግማው እንደ መጽሐፍ ቅዱስ የተጻፈ የማይሰረዝ የማይደለዝ አይደለም። ወይ ደግሞ እንደ ቀኖናው ተጽፎ እንደየጊዜው ሁኔታ የሚታረም ካለ የሚወጣ ካለ እየወጣ የሚገባ ካለ የሚገባ
እንደዚህ እያለ የሚስተካከል አይደለም። ይሄ ቃል በቃል የሚነገር ማለት ነው፣ ትውፊት ማለት ነው። ስለዚህ ቅዱስ ትውፊት የሚባል ሲጀምር ትውፊት ቅዱስ አይሆንም ሲጀምር ማለት ነው። ከቅዱስ ቃሉ እኩል ቃል በቃል የሚነገር ብለህ ካልክ አሁን በጥቂቱ እስኪ 2000 ዓመቱን ጌታ የነበረበትን ዘመን እኔ በመጽሐፍ ቅዱስ አስተምሮት የአንድ ትውልድ ዕድሜ ይላሉ በአይሁዳውያኑ ዘንድ 100 ዓመት ነው ይላሉ። ስለዚህ 100 ዓመት ከሆነ ከጌታችን አሁን እስካለንበት ዘመን ድረስ ስንተኛው ትውልድ ለን? እኛ 20ኛው ትውልድ ላይ ነው ያለነው። 20ኛው ትውልድ አንዳንዱ 21ኛው መቶ ክፍለ ዘመን ተብሎ የሚባለው እኛ የ21ኛው መቶ ክፍለ ዘመን ተወላጆች ነን ተብሎ ይባላል። ኦኬ፣ ግን 20 ትውልድ ወደኋላ አልፏል። የአንድ ትውልድ ዕድሜ 100 ብሎ ካልን የ10 1000 ነው፣ የ20 2000 ነው ማለት ነው። ኦኬ፣ በእነዚህ ውስጥ የመጣ ትውፊት ይሄ ቃል በቃል የሚነገር ንግግር ከተባለ ምናልባት ቲክቶክ ስክሮል ስታደርግ አይተው ከሆነ የሆነ ሰዎች ተቀጣጥለው ይቆማሉ ፊትና ኋላ አይተው ከሆነ አብርሽ ማለት ነው። እሱም ቪዲዮ ድጋሚ ባገኘው ደስ ባለኝ። እሱም ቪዲዮ በምን አይነት መልክ ማግኘት እንዳለብኝ አይዶን ነው። ዳውንሎድ አላረኩትም በወቅቱ። ይህንን ባወቅኩት ጊዜ ዳውንሎድ ሳላረገው እንዴት እንዳለፍኩት ይቆጨኛል። አግኝታችሁት ከሆነ ወይ የምለው ነገር ገብቷችሁ ከሆነ ቪዲዮውን ፈልጉና አምጡት። የሆኑ ሰዎች ይደረደራሉ 10 15 20 አድርገው ያሰልፏቸዋል። ከዛ ከኋላ ያለው ሰው ከሱ ቀጥሎ ፊት ለፊት ለተደረደሩት ከኋላ ያለው ሰው በምልክት ነገር አድርጎ ይነግረዋል ከፊት ለፊት ለተሰለፈው። ያኛው ደግሞ ለዛኛው ይናገራል። ያኛው ደግሞ ቀጥሎ ለሶስተኛው ይናገራል። ሶስተኛው ለአራተኛው ይናገራል። አራተኛው ለአምስተኛው ይናገራል። በምልክት ነው። አምስተኛው ለስድስተኛው ይናገራል። እና አይታችሁት ከሆነ ከ3 እና ከ4 ወይ ከ5 በላይ እንኳን በትክክል አይሄዱም። 20 ሰዎች ቆመው ከሆነ መጨረሻ 20ኛው ጋር ሲደርስ እና የመጀመሪያው ሰውዬ ያለውንና 20ኛው ጋር የደረሰውን የሰውነት እንቅስቃሴ የሚሆን ምልክት በምልክት ንግግር የተደረገውን ብታዩት ሰማይ ከምድር አይገናኙም። የመጀመሪያው ለምሳሌ አዶ ነው ቪዲዮ ገብታችኋል ያልኩትኝ ወንድሞች ወገኖች አይታችሁታል? ተረድቻለሁ። እድሜ አውቀዋለሁ። እሱን አይተዋል? እሱን ቪዲዮ አውቀዋለሁ። እሱ ማለት ለትውፊት ጥሩ ምሳሌ ሊሆነን የሚችል ነው። ለትውፊት ማለት ነው። ትውፊት ለሚባለው ነገር ላብርሽ የዛሬ 20 ትውልድ ማለት ነው። ጌታችን ኢየሱስ ክርስቶስ በነበረበት ዘመን የነበረው ትውልድ ለሁለተኛው መቶ ክፍለ ዘመን ድረስ 100 ዓመት ማለት ነው። በዛው በጌታችን እንኳን ዘመን 100 ዓመት እሱ 33 ምናምን ነገር ላይ ነው የሞተው አይደል? 33 34 35 36 37 38 ምናምን ነገር ብለን 70ኛው ዓመት ላይ ሮማውያን ቤተ መቅደሱን አፈረሱት። 70 71 72 73 74 እየተባለ 80 90 90 92 93 94 95 96 97 98 እነ ዮሐንስ ሐዋርያው የሞቱበት ጊዜ ተብሎ የሚገመተው ማለት ነው። 98 99 100 ዓመት ሞላ ተባለ። ከጌታ ሞት እስከ ዮሐንስ ሞት ድረስ እንኳን ያለው ስንት ትውልድ ነው? ወደ 70 ምናምን ነገር ትውልድ አለ። ወደ 70 ትውልድ አለ። በዚህ በ70 ትውልድ አልኩኝ፣ 70 ዓመት አለ። ኦልሞስት ወደ 60 ምናምን ነገር ነው። ታማኝ እንድንሆን ወደ 67 ዓመት ማለት ነው። በዛ 67 ዓመት ውስጥ አንድ ትውልድ ነው ያለው። ኦኬ ጌታ በሞተበት ጊዜ ለምሳሌ ሰፈር ላይ ብይ የሚጫወት ነፍስ የሚያቀጻ ልጅ አዎ አውቃለሁ ተሸክሞ መስቀል ይዘውት ሲደበድቡት አይቻለሁ ምናምን ብሎ ሊል የሚችል ልጅ የነበረ በዮሐንስ ዘመን የ67 ዓመት ሰው ነበረ ማለት ነው። በጌታ ዘመን የ5 እና የ6 ዓመት ሕፃን ልጅ ሆኖ አዎ አይቼዋለሁ መስቀል አሸክመውት ሲመቱት ብሎ የሚል ሕፃን ልጅ ቢሆን ዮሐንስ በሞተበት ዘመን ላይ የ67 ዓመት ልጅ ነው። ስለዚህ ኢየሱስን በሥጋ ዓይኑ አይቶታል። ያ ልጅ አድጎ የ67 ዓመት ሆኗል። ኢየሱስን አይቶታል። በሕፃንነት ያስታውሰዋል ብለን እንበል።
አንድ ሰው 67 ዓመት ድረስ መኖር ስለሚችል በመጽሐፍ ቅዱስ እንኳን ቢበዛ 80 ካነሰ ደግሞ 75 ብሎ ስለሚል ማለት ነው። ኦኬ ይታወቃል። እሱ አለፈ። እሱ ልጅ አድጎ ለእሱ ልጅ ያስተላልፋል ማለት ነው። ያ እሱ የሚወልደው ልጅ ኢየሱስን በስጋ አይኑ አላየውም፣ አባቱ ግን አይቷል። በቃል የሚነገር ቢነግረው እሱ ለሚቀጥለው እያስተላለፈ በተለይ ደግሞ በዚህ በሃይማኖቱ ጉዳይ ላይ ያለውን ስለ ኢየሱስ ሞት ቢናገር ቀጥታ ይናገራል፣ እንደ ሞቱ ስለሆነ የሚናገረው ማለት ነው። ትምህርት ግን ከሆነ በጽሁፍ ያልተጻፈ በቅብብሎች ከሆነ እመነኝ 3 እና 4 ትውልድ ድረስ አይሄድም በትክክል ማለት ነው። እኛ ስንተኛው ትውልድ ላይ ነን? 20ኛው ትውልድ ላይ ነን። 20ኛው ማለት ነው። ስለዚህ በእኛና በነዛ ቅድም ባልኩት ትውልድ መካከል የ16 ዓመት ትውልድ የ1600 ዓመት ታሪክ አለ ማለት ነው። ለምሳሌ አሁን ምን አለፋህ በአፄ ምኒልክ ዘመን የሚነገር በቃል ይነገር የነበረ በትክክል አሁን ተጠብቆ ምድራችን ውስጥ በትውፊት ይነገራል? አይነገርም። በጽሁፍ ያለው ነው የንጉሱን መልካምነትም ወይ መጥፎነትም ካለ የሚናገረው ማለት ነው። 100 ምናምን ነገር ዓመት ማለት ነው። ከሳቸው አለፍ ብለን ወደ አፄ ቴዎድሮስ ብንሄድ እየራቀ ይሄዳል። ወደ አፄ ዮሐንስ አፄ ዮሐንስ እንኳን ከአፄ ቴዎድሮስ በኋላ ናቸው፣ ግን እንደዚህ እያለ ማለት ነው። ወደ የነ ይኩኖ አምላክን ወይ የነ አብርሃ አጽብሃን ቅድም እያነሳን ነበር እና በትውፊት ከዛ ጋር ተቀባብሎ ቃል በቃል ተነግሮ የመጣው እኔና አብርሃም ጋር ምንም በቃ እንደዛው በነ ይኩኖ አምላክ ዘመነ መንግስት እንደነበረው እንደዛው በቃ ጠብቆ ነው እነ ኤርሚያስ ጋር እና አብርሽ ጋር የተደረሰው ተብሎ ቢባል ቂላቂል እንሁን ብለን ካላልን በስተቀር ውሸት ነው። በቃል ስለሆነ አንተ የነገርከኝን እኔ በታማኝነት ለሌላው ሰው ላልነግር እችላለሁ፣ ጨምሬ ልነግር እችላለሁ። እንደ አንዳንድ ልጆች ማለት ነው። ለምሳሌ ያበዛው እኔና አብርሽን እናቶቻችን ቡና ጠጡ ብለው ጎረቤት ቢልኩን ልጆችን ቡና ጠጡ ብለዋል ብለን ምናምን ነገር ብለን እኔ በገጠር እንደዛ እንጠራን። ከተማ ውስጥ እንኳን ብዙ እንደዛ ላይ ይጠራሩ ይችላሉ፣ ለቅርብ ስለሆነ እና እኛ ቡና ጠጡ ብላችሁ ጥሩ ይሉናልና እንሄዳለን። የቅርብ ርቀት ስለሆነ አንዳንዴ በጥሪም አይሰማም፣ ይሰማልም፣ አንዳንዴ ደግሞ አይሰማም እና ሂዱ ቡና ጠጡ ምናምን ነገር ብላችሁ ጥሩ ይሉናልና እናታችን ሂዱ ቡና ጠጡ ነው ብላ ጎረቤትን ምጠራል እና እኔ እዛ ከሄድኩ በኋላ እንደዚህ ብዬ ብል ነው የምን ኑና ቡና ጠጡ ብላለች እናቴ። እናንተ መቼም ቡና መጨለጥ ልማዳችሁ ነውና ብዬ ጨምሬ ብነግር መልእክቱን በትክክል ያደረስኩት አይደለም። ለምን በጽሁፍ ስላልነገር ደብዳቤ ጽፋ ብትሰጠኝ ደብዳቤው ላይ ሌላ ነገር አልጨምርም፣ ብጨምርም እጠየቃለሁ። ጽሁፉ የተለያየ ይሆናል። ለምሳሌ እናቴ ደብዳቤ ጽፋ ይህን ደብዳቤ ይዘህ ሂድና ለጎረቤት ስጣቸው፣ ደብዳቤውን ወስጄ እሰጣለሁ። ሲያዩት የእናቴ ጽሁፍ ነው፣ ምንም የተጨመረ ነገር የለም፣ ቡና ጠጡ ብቻ ብሎ የሚል ነው ያለው። ግን በቃል ስለነገረች እና ምልል ነው ትውፊት የዚህን ያህል መጥፎ ነው ልፈልጌ ነው። ይኸው ትውፊት ላይ ቅዱስ ትውፊት ብለህ የምትለው በቃል ተነግሮ 20 ትውልድን አቆራርጦ አብርሃም ጋር ንጽህናውን ልክ ጳውሎስ ተናግሮት ከነበረ ያ ጳውሎስ የተናገረው ንግግር በትውፊት ደረጃ ተቀባብሎ እኔ እናንተ ጋር መጥቷል ንጽህናውን ጠብቆ ብሎ ማለት በዚህ ሁሉ ትውልድ መካከል ሞኝ ለመሆን ካልፈለግን በስተቀር ትውፊት እናምናለን። የምናምነው ትውፊት አለ፣ ግን ቅዱስ ብለህ ከእግዚአብሔር ቃል በላይ የምታምነው ትውፊት ግን የለም ለማለት ነው። ቴንኪው። ምናልባት ገብቶኛል አግኝቻለሁ። ዘሌዋውያን 12ን ከሴቱ አንጻር ብናየውስ ቤተክርስቲያን ወስዳ ልጅን የምታስጠምቀው ማለት ሄርም እናት አይደለ? ምናልባት ከእናት አንጻርም ብናየውስ ነገሩ ዘሌዋውያን 12ን ወደ ቤተክርስቲያን ወስዳ የምታስጠምቀው እናት ስለሆነች ማለት ነው። እናት ደግሞ ሳትነጻ መውሰድ ስለማትችል ማለት ነው። ከእሱ አንጻር ብናየውስ እኔ እውነት በተለምዶ አሁንም ይኸውልህ ይሄኛው ቋንቋ ቤተክርስቲያን እናት ብላለን። እኔም ብዬ የማቅበት ጊዜ አለ። እውነት ቤተክርስቲያን እናት ተብላ ትጠራለች? ኖ አይደለም። ከአስጠማቂው አንጻር ከወላጁ እናት አንጻር ብናየውስ ነገሩን ነው። ዘሌዋውያን 12ን ማለት ነው። ከልጁ አንጻር ሳይሆን ከአስጠማቂው አንጻር። አልገባኝም። በደምብ ክሊር አድርግልኝ። የምታስጠምቀው እናት አይደለች? የወለደች እናት አይደለ ወስዳ የምታስጠምቀው ቤተክርስቲያን የምታስጠምቀው የምታቆርበው ልጁን ይዛ ሄዳ
አዎ እናት ወላጆች እናት ደግሞ የምትነጻው በ40 እና በ80 ቀን ነው በሌዋውያን 12 መሰረት ማለት ነው። ከእሷ አንጻር ምንያውስ እሷ ስትነጻ ሲይዝ የምትሄደው በ40 ቀን ምን ያገናኘዋል? እሷ ስለ መንጻቷ ሲጀምር ያኛው በዘሌዋውያን ሕግ መሰረት ነው ያኛው። አሁን ሴት ልጅ በአዲስ ኪዳን በ40 እና በ80 ቀን ተነጻለች ብሎ የሚል የለም። አየህ፣ ያኔ ብሉይ ኪዳን ላይ ከደም ፈሳሿ ስላልነጻች እርኩስ ተብላ ትባላለች። አሁን ግን በአዲስ ኪዳን እናቶቻችን ስለሚፈሳቸው ደም ወይ ደግሞ በወሊድ ስለሚፈሳቸውም ነገር እርኩስ ተብለው አይባሉም አዲስ ኪዳን ላይ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕግ እርግማን ይዋጀን ዘንድ በመስቀል ላይ ተሰቅሏል። እናቶቻችን ያኔ በብሉይ ኪዳን ስለሚፈሰው የወር አበባቸው የመርገም ደም ተብሎ ተጽፏል። ሕጉ ነው ያለው፣ ኪዳኑ ነው። በኪዳን ውስጥ ጌታ ነው ያለው። ኦኬ፣ የወንድ ልጅ ያኔ የሚያዥ ወይ ደግሞ የሚመግል አይነት በሰውነቱ ላይ ካለበት እርኩስ ነው ብሎ ይላል ሕጉ ማለት ነው። ሕጉን ጌታ ራሱ ነው ያለው። የሚያሳክክ እከክ፣ ቋቁቻ፣ እንደዚህ ችፌ ምናምን ነገር የሚባሉ ነገሮች ሰውነቱ ላይ የወጣ የሚያዥ ነገር እንደዚህ የሚፈስ ነገር ካለ እርኩስ ነው። እንደ መጽሐቱ ሕግ ያ ነገር ከላዩ ላይ እስካልደረቀለት ድረስ ሊቀ ካህኑ ቼክ አድርጎ ያያል። አሁን ግን ቁስል ቢኖር ቁስልህ እየመገለ ቸርች ብትሄድ እርኩስ ነህ ተብለህ ልትባል አይገባም። አዲስ ኪዳን ነው። አዲስ ኪዳን ነው። ስንት ሰዎች ቁስላቸው እያለ ቁስላቸው ላይ የሚፈስ ነገር እያለ ቁስላቸውን ሸፍነው በፕላስተር ጠግነው ቸርች ይሄዳሉ። ለምንድን ነው የመጣችሁት ብሎ ጌታ እንደዚህ አይነትን ነገር ማንም ሰው ወደ ቤተ መቅደስ ሲመጣ እንደዚህ አይነት ነገር ፈሳሽ ነገር አይኑረው ሰውነቱ ላይ። ሴት ከሆነች የወር አበባ ወይ ደግሞ በወሊድም የሚፈስ ነገር ከሱ ትንጻ ይላል ሕጉ ማለት ነው። እዛ ጌታ ነው ያለው በሲና። አሁን ግን ወደ ቤተክርስቲያን ሰው ሲመጣ እንዲህና እንደዚህ አይነት ፈሳሽ ወንድም እንዳይኖረው ሴትም በወሊድም ይሁን የወር አበባ የሚፈሳቸው እንዳይመጡ ጥንቃቄ መደረግ አለበት ብሎ ብሉይ ኪዳን ላይ እግዚአብሔር ለባሪያው ለሙሴ በሲና ኮረብታ ላይ በሲና ተራራ ላይ ሕግ እንደሰጠ እሱን ቢተላለፉ በድንጋይ ተቀጥቅጠው እንደሚገደሉ፣ አዲስ ኪዳን ላይ ግን እንደዚህ አይነትን ነገር ስለ ሴቶች ስለሚፈሳቸው ስለ እናቶቻችን ስለሚፈሳቸው ነገር ወይ ደግሞ ወንድ ቁስል ቢኖረው እብጠት ቢኖረው የሚያዥ የሚመግል ነገር ቢኖረው እንደሱ አይነት ነገር ልክ ብሉይ ኪዳን ላይ እንደተጠቀሰው አዲስ ኪዳን ላይ እንደዚህ አይነት ነገር ያለ ወደ ቤተክርስቲያን እንዳይመጣ እንዳይገባ ብሎ የሚል ትእዛዝ አልተሰጠም። አዲስ ኪዳን ክፍት ነው። የምህረት ዘመን ነው። በኢየሱስ ክርስቶስ የተደረገልን እኮ ብታውቁት በእውነት ጨርቅ አስወልቆ እልል እኮ የሚያስበል ከሆነት ነው። አያሁን አብርሽ በተለያየ ነገር ሰውነትን ስለት ቆርጦህ ወይ እንቅፋት መጥቶ እግር ቢደማ እና እግርህ ደም እስከሚደርቅ ድረስ ቤተክርስቲያን አትምጣት ብሎ አይባልም። ጫማ ላያስደርግ ይችላል። ሽፍን ጫማ አውራጣትህን እንቅፋት ስለመታ ማለት ነው። ኦኬ፣ ሽፍን ጫማ ባታደርግ በስሊፐር በፕላስተር ለጥፈ ቁስልን በስሊፐር ሆነህ እያነከስክ የሚሆን በከዘራ የሚሆን በሆነ ነገር እየተሞረከስ ወይ በባዶ እግርህም በስሊፐር አድርገህ ቸርች መምጣት ትችላለህ፣ ማስቀደስ ትችላለህ። ምን ሆነ ነው ተብሎ ይባል እንቅፋት መጥቶኝ ነው። እና እንዴት እግርህ ሳይደርቅ እዚህ ደምህን እያፈሰስክ መግለን እያፈረጥክ ትመጣለህ ብሎ የሚልህ አለ ካለ እሱ ትክክለኛ አይደለም፣ ነውረኛ ነው። ለአብርሽ በደል ኃጢአቱን ቀራንዮ መስቀል ላይ ከሕግ እርግማን ይወጀን ዘንድ ክርስቶስ ስለኛ እርግማን ሆኗል። አሁን ያንተ ከእግር የሚፈስ እንቅፋት በማስተዋል የሚሆን ባለማስተዋል ስለመታ ድንጋይ ስለሚፈሰው ደምህ እርኩስ ነህ ተብለህ ስለመገልክ ብቻ ከሰው ተለይ ተብለህ ወይ ደግሞ አትቅመስ አትንካ ተብለህ በሚባልበት በዛ በብሉይ ኪዳኑ ሕግ አሁን አዲስ ኪዳን ላይ አትዳኝም፣ እህቶቻችንም አይዳኝም። የወር አበባ መጥቶ ቤተክርስቲያን አትምጣ ብሎ ያለ አንድ ሐዋርያ የለም። አንድ በወንጌል ላይ አልተጻፈም፣ በመልእክታት ላይ አልተጻፈም። ለዚህ ነው ሐዋርያት ሥራ መጽሐፍ ምዕራፍ 17 ላይ ምን እንደሚል አንድ ቃል አንብብልህ። ይሄን ቃልማ በትክክል ማሳየት አለብኝ። ካሜራ መክፈት አለብኝ። ትልቁ ላይ ካረከኝ ወንድምነት። አቤቱ ጌታዬ፣ አዲስ ኪዳን እስኪ እያላችሁ ጻፉ ወንድሞቼ። እስከምከፍት ማለት ነው። አሁን ይህንን ቅዱስ ፊቱን እውነት የሚያደርገው ግዝረት በጥምቀት መቀየሩን ካመጣውልህ ልክ ነው ማለት ነው አይደለ? ቤተክርስቲያን በ40 በ80 ልክ ይሆናል። ግን አስረግጬ የምነግርህ አብርሽዬ ጌታ እግዚአብሔር በሚያውቀው አልኩ
ግዝረት በጥምቀት ተተካ ብሎ የሚል አንድም የመጽሐፍ ቅዱስ ክፍል አታመጣም። ግን የሚሰጡህን ጥቅስ ይዘው ነው ይዘው ነው። ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ እንዲህ የሚል ቃል አለ። ይኸውልህ አንዴ ጠብቀኝ። ኦኬ ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ በኢየሩሳሌም የተደረገው በክርስቶስ ቤተክርስቲያን ውስጥ በኢየሩሳሌም የተደረገው የመጀመሪያው ጉባኤ ነው። ኒቂያ፣ ኤፌሶን፣ ቁስጥንጥንያ፣ ካርቴጅ የሚባሉት ጉባኤያት አይቀድሙትም። ይህንን ጉባኤ የመጀመሪያው ጉባኤ ነው። ኬልቄዶን አይቀድሙትም። የመጀመሪያው የአዲስ ኪዳን የቤተ ክርስቲያን ትልቁ ጉባኤ የመጀመሪያው ጉባኤ የሚባለው ይሄ ነው። ሐዋርያቱ ናቸው እዛ የተሰበሰቡት። የተሰበሰቡበት ምክንያታቸው ነገረ ድህነትን የሚያፋልስ ትምህርት በክርስቶስ አብያተ ክርስቲያናት ውስጥ እንክርዳድ የሆነ ትምህርትን ይዘው የወጡ ሰዎች ይዘው ወጥተው በክርስቶስ አብያተ ክርስቲያናት ውስጥ እያስተማሩ በተገኙበት ሰዓት ላይ ጳውሎስና በርናባስ የተቃወሙበት በአንድ ወገን ሆነው እነኛ ደግሞ በሌላ ወገን ሆነው በዘመነኛው አማርኛ የተፋለጡበት ማለት ይቻላል ጉባኤያት ነው የተደረገው። የኢየሩሳሌም ጉባኤ ብሎታል። እንደው እዚህ ጋር ጥሩ ነው። አንዳንዶች ከይሁዳ ወረዱና እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። ወንድሞችን ጳውሎስ ወንድሞች ብሎ የሚላቸው የዳኑ ሰዎችን ወንድሞችን ያስተምሩ ነበር። ምን ማለት ነው? እንደ ሙሴ ሕግ እንደ ሙሴ ስርዓት ካልተገረዛችሁ ወንድ ልጅ ሸለፈቱ ካልተቆረጠ በአይሁድ ሕግ መሰረት እያንዳንድ ሱሪህን አውልቀህ እየፈታ አምጥተህ እኛ ከላይ ሸለፈቱ እንደሚቆረጥለት እንደሚገረዝ ለሙሴ የተሰጠውን ሕግ እሱን ግርዘት ወንዶች በብልታቸው ላይ ካልተከናወነ ትድኑ ዘንድ አትችሉም ብለው ወንድሞችን በቤተ ክርስቲያን ውስጥ በአንጾኪያ ወርደው ነው ይህን አይነት ትምህርት ያስተማሩት። በክርስቶስ ኢየሱስ የዘላለምን ሕይወት ለማግኘት በጸጋ የዳነውን ትውልድ ኖ ኢየሱስ ጌታ ነው እያላችሁ በጸጋ ድነናል እያላችሁ መፈናጠር አትችሉም፣ መዳንም አትችሉም። ታዲያ መደረብ አለባችሁ፣ የሙሴን ሕግ መገረዝ አለባችሁ። ግርዘትንማ የጣለ ድነት አይደለም ብሎ የሚል ትምህርት አስተማሩ ማለት ነው። በዚህ ሰዓት በእኔ በኤርምያስ ንግግር ጳውሎስ ይህን ሲሰማ በሸቀ። ከዛስ በእነርሱ እና በይህን ትምህርት በሚያስተምሩ ማለት ነው በእነርሱና በጳውሎስ በበርናባስ መካከል ጳውሎስና በርናባስ በአንድ ወገን ናቸው እና በእነሱ የተባሉት ይህን ትምህርት ይህንን የሙሴን ሕግ መግረዝ የሚባለውን ሸለፈት መቁረጥ እሱን ካልተቆረጠ በስተቀር አትድኑ ብለው የሚሉ በኢየሱስ ክርስቶስ ብቻ በማመን መዳን፣ በኢየሱስ ክርስቶስ ብቻ በማመን መጽደቅ የሚባል ክርስቶስ መስቀል ላይ ቤዛ ሆነልኝ ሞተልኝ ምናምን ነገር ብቻ ማለት እሱ ድነት አያመጣም። ድነት የሚያመጣው አብራችሁም ልትገረዙ ይገባል፣ ጎን ለጎን እሱንም አብሮ ጭምር ልትደርቡ ይገባል ብለው የሚሉት ናቸው በእነርሱ የተባሉት። እነሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስ ተጣላ። ጳውሎስ አይወድም አልኩ ኢየሱስ ክርስቶስ ላይ የሆነ ነገር ደርባ አምጥተህ ሰፋፍተህ እሱንም እነሱንም እሱንም እንደዚህም ብለህ ብትል ድነት ላይ ነገረ ድነት ላይ ጳውሎስ ይጣላል። ያው ብዙ ጥልና ክርክር ሆነ ይላል። ጥሉ ድብድብ አይደለም። ጥሉ ኃይለ ቃልን የጨመረ ንግግር ነው። እንደ እግዚአብሔር ቃል የታባክ ምን አባክም አይደለም። ኃይለ ቃል ተብሎ ሲባል ሲሪየስ የሆነ ጉዳይ ነው። ጠንከር ያለ ሙግት ነው የተነሳው። በደንብ ነው እንትን ያሉት። ተው አትዝጉት ኮሜንቱን። ምን ሆናችሁ ነው? አውቃችሁ ነው? ሌላ የሚጽፉ ካሉ እንትን በሉ። እኛ ቤት እንደዛ ባይደረግ ደስ ይለኛል። የሚጽፉ ካሉ ሚሮ ማድረግ። ኤርሚ አንድ ጥያቄ
ቅድም የሆነ ቆይ ማን ነው ብሩኬ? አንተ ነህ ሚዩት አደረከው? ኮሜንቱ ክፍት ነው እኮ ነው እንዴ? ለእኔ ጭልም ብሏል። ኦኬ እሺ፣ ክፍት ነው። እሺ ይሄን ላሳይና ከዛ ትጠይቀኛል። እሺ ከዛ እዚህ ጋር ክርክር ሆነ። ከዛ ስለዚህ ክርክር ከእነሱ አንዳንዶቹ ሌሎችም ወደ ሐዋርያት ወደ ሽማግሌዎች ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። ተከራከሩ። በአንጾኪያ በርናባስና ጳውሎስ በአንድ በኩል ሆነው እነዚህ ደግሞ የሙሴን ሕግ መገረዝ ልትቀበሉ ይገባል ብለው ያሏቸው በሌላ ወገን ሆነው ኃይለኛ ክርክር ተነሳ። ብዙ ጥል ሆነ። በእግዚአብሔር ቃል አልተስማሙም። ከዛ ወደ ሽማግሌዎች ወደ ኢየሩሳሌም እንዲወጡ ጴጥሮስ፣ ዮሐንስና ያዕቆብ ወዳሉበት ወደዛ እንዲመጡ ተደረገ። ቤተክርስቲያን በመንገዳቸው እንዲረዱ ተደረገ። ኦኬ ከዛ መጨረሻስ እዚህ ቁጥር ኦኬ ጳውሎስ ምን አለ እዚህ ጋር? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ አምነናል ካለ በኋላ ህዝቡ ሁሉ ዝም አሉ። ስብሰባው ላይ ማለት ነው። ዝም አሉ። ከዛ በርናባስና ጳውሎስም እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር። ለስብሰባ እዚያ የተቀመጠ እነ ጴጥሮስ አሉ፣ ዮሐንስ አለ፣ በሙሉ ሐዋርያቱ አሉ፣ በሙሉ አሉ። እነዚያ ዋናዎቹ አሉ። ዝም አሉና ሰሙ። ከዛስ እነሱም ዝም ካሉ በኋላ ያዕቆብ ማለት ነው፣ ያዕቆብ የዮሐንስ ወንድም የዘብዴዎስ ልጅ ማለት ነው፣ የሐዋርያው ዮሐንስ ወንድም ያዕቆብ እንዲህ ብሎ መለሰ፣ ወንድሞቼ ሆይ ስሙኝ። አይ ቲንክ እሱኛ ይመስለኛል፣ እሱኛ ያዕቆብ ወይኛው ደግሞ የጌታ ወንድም የተባለው ያዕቆብ። ግን አንዳንዶቹ የዮሐንስ ወንድም ያዕቆብ የዘብዴዎስ ልጅ ነው ብሎ የሚሉት አያጣልንም። ይሄኛውም ያዕቆብ ቢሆን ያኛውም ያዕቆብ እና ወንድሞች ሆይ ስሙኝ አለ። እግዚአብሔር ለስሙ የሚሆንን ወገን ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል። ማለት ጴጥሮስ ነው ያወራው። ጴጥሮስ አስቀድሞ ተርኳል አለ። ከዚህም ጋር አለ ጴጥሮስ የተናገረው ቃል ከነቢያት ቃል ይስማማል አለ። አየው ሐዋርያው አንዱ አገልጋይ አንዱን አገልጋይ እንዴት በጴጥሮስ በኩል የተነገረውን ቃል ዲስከሬጅ አላደረገው። ጴጥሮስ እኮ ስምዖን የተረከው ቃል ከነቢያት ቃል ጋር ይስማማል ብሎ በነቢያት ቃል ያዕቆብ የጴጥሮስን ቃል አጽኖ ሰጥቶ ሲሄድ ማለት ነው። አቤት እንዲህ አይነት መቀባበል! አቤት እንዲህ አይነት መቀባበል! ይስማማል እንዲህ ተብሎ እንደተጻፈ አለ። ከዚህም በኋላ የቀሩት ሰዎችና በስም የተጠሩትን አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውን የዳዊትን ድንኳን እንደገና እሰራታለሁ፣ ፍርስራሿ እንደገና እሰራለሁ፣ እንደገናም አቆማለሁ ይላል ይህንን የሚያደርግ ጌታ። ከጥንት ጀምሮ ሥራ ሁሉ በእግዚአብሔር ዘንድ የታወቀ ነው ካለ በኋላ ስለዚህ አለው ያዕቆብ፣ ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን ከአሕዛብ ወገኖች ከእስራኤል ቤት ውጭ ያሉት በአንጾኪያም ይሁን በሌሎች ሀገሮች ወደ እግዚአብሔር ዞር ያሉትን በመሲሁ በኢየሱስ ክርስቶስ አምነው ወደ እግዚአብሔር ዞር ያሉትን እንዳናስቸግራቸው ከምን ብቻ ነው መጠበቅ ያለባቸው ብለን ነው ማዘዝ ያለብን አለ። ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደም ይርቁ ዘንድ እንድንጽፍላቸው እቆርጣለሁ። ሙሴ ከቀደሙት ትውልድ ጀምሮ በሰንበት በምኩራቦች ሲያነቡ በከተማው እርሱን የሚሰብኩ አሉት ብሎ ይላል። ከዛስ ከአሕዛብ የዳኑትን ሰዎች ምንድን ያለው? እርኩስ ነው ብለው ያሏቸው ወይ ደግሞ ይህንን አትንኩ ከዚህ ተጠበቁ ብሎ ያሉት ምንድን ነው? ከጣዖት አምልኮ ከዝሙት ከታነቀና ከደም ትርቁ ዘንድ እጽፍላችሁ ዘንድ እቆርጣለሁ ይላል። ከዚህ አለፈስ እንዳናስቸግራቸው በክርስቶስ ቤተክርስቲያን ታሪክ ውስጥ ከአሕዛብ የሚድኑ ሰዎች፣ ደም የሚፈሳቸው ሴቶች፣ የወር አበባ የሚታያቸው በወሊድ ጊዜ ከሚፈሳቸው ደም ሳይነጹ ወደ ቤተክርስቲያን ድርሽ እንዳይሉ ጻፉላቸው ተብሎ አልተጻፈም። ከአሕዛብ ወደ ጌታ የሚመጡትን በኢየሱስ ክርስቶስ አምነው በሐዋርያቱ ስብከት ጌታን የሚቀበሉትን ከምን ተጠበቁ ብሎ ያለው? ከጣዖት ርኩሰት፣
ከጣዖት ርኩሰት፣ ከዝሙት፣ ከታነቀና ከደም ትርቁ ዘንድ እጽፍላችሁ ዘንድ እቆርጣለሁ። እንዳናስቸግራቸው። ማስቸገር ነው የሚባለው። ምን ማለት? የሙሴን ሕግ ተጠበቁ ብሎ ማለት ማስቸገር ነው። እንኳን እነሱ እኛና አባቶቻችን አልቻልነው። ያልቻልነውን ምንድነው ሰው ላይ ሌሎች ላይ የምትጭኑት ነው። ያው ሲነበብ ይሰሙ ነበር። ከዛ ያን ጊዜ ሐዋርያትና ሽማግሌዎች ከቤተ ክርስቲያኑ ጋር ሁሉ ከእነሱም የተመረጡትን ሰዎች ከጳውሎስና ከበርናባስ ጋር ወደ አንጾኪያ ይልኩ ዘንድ ፈቀዱ። እነርሱም በወንድሞች መካከል ዋናዎች ሆነው የነበሩት በርሲያ የተባለው ይሁዳና ሲላስ ነቢያት ናቸው። እነዚህ ይሁዳና ሲላስ እንዲሁም ጽፈው በእነሱ እጅ ላኩ። ሐዋርያትም ሽማግሌዎች ወንድሞችም በአንጾኪያና በሶሪያ በኬልቅያም ለሚኖሩ አሕዛብ ወገን ለሆኑት ወንድሞችም ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድ ይሄ ነው ያላዘዝናቸው ሰዎች። ይህንን ጸሐፊዎቹ እነማን ናቸው? ጴጥሮስና ዮሐንስ፣ ያዕቆብ አማዶቹ የሆኑት በገላትያ መጽሐፍ ምዕራፍ 2 ላይ ያሉት ማለት ነው። ጌታ ራሱ እነዛ ሶስቱን ወደ ተራራ ይዟቸው የወጣው አብርሽ ታስታውሳለህ? በመገለጥ ተራራ ላይ እዛ በደብረ ታቦር ይዟቸው የወጣው ማለት ነው። እነሱ ናቸው አማዶቹ። ከእነሱ ነው ይሄ ደብዳቤ የወጣው። እነሱ ናቸው የጻፉት። ያላዘዝናቸው ብሎ ያሉት እነዛ አማዶቹ ናቸው። አላዘዝናቸውም እነኚህ ሰዎች ከዚህ ከኢየሩሳሌም ከዋናዎቹ ከአማድ ከጴጥሮስና ከዮሐንስ ከያዕቆብ ምንም አይነት እውቅና ሳያገኙ ጌታ ኢየሱስም በመንፈሱ እንደ ጳውሎስም ሳይልካቸው ለሐዋርያነትም ሳይመረጡ ሰባኪ ወንጌልም ሆነው ሳይሾሙ ሳይላኩ ሄደው ስብከት ጀመሩ። እንደ አንዳንዶቹ አሁን እንደሚታየው ማለት ነው። ከዛ ያላዘዝናቸው ሰዎች ከኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን እያወኩ በቃል እንዳናወጧችሁ ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። እነማናቸው የሚናገሩት? ሐዋርያቱ። ራሳቸው ደግሞ በቃላቸው ያንኑ ይነግሯችሁ ዘንድ ይሁዳና ሲላስን ልከናል። እነዚህ ነቢያት ናቸው። የነቢያት ጸጋ ነበረባቸው እነዚህ ወንድሞች። ከዚያስ ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሙሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ይስጣችሁ አሉ። ሃሌሉያ! ደስ ይላል። አንተዬ ምን አሉ? ምን አለ ጴጥሮስ? ምን አለ ዮሐንስ? ምን አለ ያዕቆብ? አይ ምን አለ መንፈስ ቅዱስ? መንፈስ ቅዱስ ምን አለ? የአባቶቻችን አምላክ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ምን አለ? ምን አለ? ለጣዖት ከተሰዋ ከደም ከታነቀም ከዝሙት ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም አንጭንባችሁ። ሴቶች የወር አበባ ታይቷቸዋል፣ ከደማቸው ሳይነጹ በወሊድ ጊዜ ከሚፈሳቸው ደም ሳይነጹ ቤተክርስቲያን መጣችሁ ተብሎ ልክ በታምረ ማርያም ላይ እንደምናነባው ዘቅዝቃችሁ ስቀሏት ብሎ የሚል ይሄ ሌላ ሸክም እኛ አልጫንም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። መንፈስ ቅዱስ ፈቅዷል ማለት ነው። ሌላ ሸክም እንዳጭኑ በሕዝቤ ላይ ብሎ ማለት ነው።